ጤና ይስጥልኝ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በስፋት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። የዩብ ዘር ዘውዴና ቢኒያም ካሴ አብራችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሁኑ። ዩብ እንዴት አለ? እንዴት ነህ? ሁሉ ሰላም? ሁሉም ሰላም። ተመልካቾቻችን ከዚህ ቀደም ስለሚያውቁ ነው ያላስተዋወቅኩና በአዲስ አበባ ዩኒቨርሲቲ መምህር እንደሆንክ የፖለቲካል ሳይንስ ይታወቃል። ብዙ መጽሐፍትም ጽፈሃል። ያው ፒኤችዲ ካንዲዴት እና ብዙ ነገሮች አሉ። ያው ተመልካቾቻችን ከዚህ በፊት ያውቃሉ ብዙ ማትፈልገው መታወቁን ዛሬ በዋናነት እንግዲህ አፍሪካ ህብረት 39ኛው ጉባኤ ያው ተጀምሯል እዚህ ኢትዮጵያ አዲስ አበባ እሱን የተመለከቱ ሀሳቦች እናነሳለን። ከዛም ባሻገር ደግሞ የመካከለኛው ምስራቅን ፖለቲካ የተመለከቱ ጉዳዮች የኢራንና የአሜሪካን እነሱንም ታሳቢ አድርገን ያው ከህብረቱም ጋር እናገናኘዋለን፣ ወደ አፍሪካ ቀንድ እናመጣዋለን። እሱን በዋናነት እናነሳለን። ስለ ጉባኤው ምን የተሰማ ነገር አለ? ከአንዳንድ እንቅስቃሴዎች ከከተማው ድባብ አንጻር ብዙ ነገሮች ይታያሉና ምን ይሰማል? አዲስ አበባ ጥቁር እንግዳ እያስተናገደች ነው። እንግዲህ መንገዶች ያው እንግዳን ለማስተናገድ ሁሉም ቦታ ላይ ታይቶ ሆነዋል። ግን ዋናው ነገር ከዚህ ሂደት በኋላ አፍሪካም ይሁን ኢትዮጵያ ወይም ደግሞ ቀጠናዊ ሁኔታዎች ላይ የአፍሪካ ህብረት ምን ያሳልፋል፣ ይሄ ውሳኔ በእያንዳንዱ የአፍሪካ ጓዳዎች ውስጥ ምን ጠቀሜታ አለው፣ ወደ ተሻለ አፍሪካን የመውሰድ አቅሙስ እስከምን ድረስ ነው፣ ይሄ ሙልቲላተራል የሆኑ ኢፈርቶች የጋራ የመንግስታት ህብረትና ስምምነቶችን በኦርጋናይዜሽኖች ውስጥ የማስተባበር ጉዳይ እስከምን ድረስ የአፍሪካውያንን ህይወትና ኢኮኖሚ ወደ ተሻለ መቀየር ይችላል። በተለይ የውሃና ልማትን ቀጣይ ማድረግ፣ የህፃናት ጉልበት ብዝበዛ፣ የማያቋርጡ ጦርነቶችንና ምናልባትም የዲሞክራሲያዊ በሆነ መልኩ የስልጣን ሽግግሮች ላይ የሚወስዱትን ውሳኔ ለመስማት እየጓጓሁ ነው ያለሁት። ለምን አፍሪካዊ የሆነ ድርጅት አፍሪካ ቅድሚያ በምትሰጣቸው ጉዳዮች ላይ ጊዜውን እያጠፋ እንዳለ ሪሶርስንም እየተጠቀመ እንዳለ እረዳለሁ ወይም እያየው ነው። እዛ ውስጥ ነው ጠቅላላ እንድምታው። በተረፈ ደግሞ አገሬ የዚህ ሁሉ እንቅስቃሴ ማዕከል በመሆኗ ወይ ብዙ በርካታ የዲፕሎማሲ ኮታዎችን ከፍ ሊያደርግ እንደሚችልና ለኢትዮጵያ በርካታ ጠቀሜታዎች እንደሚኖሩትም ጭምር እያሰብኩ ነው የመጣሁት ወደ ስቱዲዮ። ቢኒያም ኦፍ ኮርስ የሚነሱ አጀንዳዎች እንዳልክ በጣም አንተ ካነሳው ሀሳብ ውስጥ አንድ አፍሪካውያን በራሳቸው መንገድ ላይ ወይም በራሳቸው ሀሳብ ላይ መቆም አለባቸው የሚለው ከዚህ ከውሃ ሰላም አንጻር ራሱ ይሄን አጀንዳ አድርጎ ማምጣቱ ዓለም ያለችበት የፖለቲካ እንትን ታውቀዋለህ። ሌላ የፖለቲካ አውድ ውስጥ ብትሆንም ስለ ውሃን ለሰላም የመጠቀም አውድ ውስጥ ያለ ሀሳብ ይዞ ነው እንግዲህ 39ኛው ጉባኤ እየተደረገ ያለውና ከዚህ አንጻርም እኛንም በደንብ የሚመለከተንም ስለሆነ የውሃ ፖለቲካ ኢትዮጵያ ከማንም በላይ አሁን ሙቀቱም ግለቱም ኤቭሪቲንግ ያለው እኛ ጋርም እየሆነ በመምጣቱ በዚህ በህዳሴው ግድብም በቀይ ባህርም በሁለቱም ውሃዎች ይሄ ጉዳይ እንግዲህ ፒስፉሊ ለኢትዮጵያም የሚጠቅም እንደሆነ አጀንዳውም በዛ ልክ ጥሩ ሀሳቦችን ያነሳል ተብሎ ይጠበቃል። ኦፍ ኮርስ ብዙ ሀሳቦች ይኖሩታል። ግን እንዳልከው ያቀባበሉ ምናምን ስትመለከተው ኦፍ ኮርስ አንዳንድ ታይት የሆኑ ነገሮችን ስትመለከት ይሄ ማድረጉ የተሻለ ነው። ምክንያቱም ይሄ አፍሪካ ህብረቱ ሄድ ኳርተሩ ከነ ሙአመር ጋዳፊ ጨምሮ ስቲል እነ አልሲሲ ሁሉ አፍሪካ ህብረት አዲስ አበባ መሆን የለበትም የሚል ፍላጎት አላቸው። እንደዚህ አይነት ሀሳቦች ጎረቤቶቻችን በጠላትነት የሚያስቡን ሁሉ እንደዚህ አይነት እንቅስቃሴ አላቸውና በዚህ ሁኔታ ውስጥ ኢትዮጵያ ብዙ ትልልቅ ባለፈው አንተና እኔ በደንብ ያነሳ ነው የኮፕ 32 ጉባኤን ታስተናግዳለች። ምርጫ አለባት። ይሄ ሁሉ የቤት ስራ ባለባት ሰዓት እንደዚህ አይነት ነገሮች ምንም አክቹሊ ህዝቡ ያውቀዋል። የአፍሪካ ህብረት ጉባኤ ሲመጣ እንዲያውም ሰዎች ተባባሪ ነው የሚሆኑት። አንዳንድ መንገድ ላይ የታክሲ ቦታዎች መቀየር፣ ትራንስፖርት ቦታዎች መቀየር ምናምን አንዳንድ ሰዎች ኮምፕሌን ሊያደርጉ ይችላሉ። ግን ደግሞ ከዚህኛው ይልቅ የሚመጣውን ነገር በደንብ ሰው ይረዳዋል፣ ያስበዋል። ሰው ከዚህ አይነት አንጻር አረዳድ ሊኖር ይገባል የሚል ሀሳብም ስላለኝ ነው። ግን ብዙ ነገሮች ከዚህ የከተማው የምሽቱ ሁኔታ ያቀባበሎቹ እነዚህ በጣም የተለየ መንፈስ ነው የሰጠው። በተለያዩ ሚዲያዎችን በዛ ልክ ነው እየቀረበ ያለው። ይሄ ኦፍ ኮርስ እንትን አለው። ግን ኢትዮጵያን እንደው ይችኛዋ ለሁለት ቀን ለሶስት ቀን የምትፈጠረው መጉላላት አገራችን ለብዙ ጊዜ ትልቅ ጠባሳ የሚጥል ነገር ምክንያቱም ይፈልጋሉ በኤርትራ በኩል ያሉ አንዳንድ ጥቁር ነጥቦችን ለማንሳት የሚደረጉ ሙከራዎች አይተናቸው የማናቃቸው አንዳንድ እንቅስቃሴዎች ምንድነው ኢትዮጵያ
ይሄን የአፍሪካ ህብረት ጉባኤ ማስተናገድ ካልቻለች ነገ ይሄ ኮፕ ሰርቶ የሚባለው የተለያዩ ትልልቅ ዓለም አቀፍ መድረኮችን አፍሪካ ቀንድ ላይ ተመርጣ እንዳታስተናግድ እንዲደረግ ይፈልጋልና ሰው ይሄ እዚህኛው ላይ በደንብ መስራቱ ትልቅ እንትን አለውና አይ ቲንክ ሴኩሪቲ ሰዎችም ህዝቡንም አንደርስታንድ ይደራረጋሉ ያስባለውና ጀስት እዚህ ጋር ሁሉ ጊዜ በዚህ ዙሪያ ላይ ጠንካራ ትችት ይኖራል ግን ደግሞ ቅስቀሳ የማካሄድ ነገሮችን ታስተውላለህ አንዳንዴ እና እኔ ብዙውን ጊዜ ቅስቀሳ የሚያነሱት አካላት የሚቀሰቅሱበትንም መንገድ ለማንበብም ለማየት ሞክሬያለሁ አንዳንዴ የቅስቀሳው አካላት ኢትዮጵያ የዚህ ሁሉ ማዕከል መሆኗን አይደለም በአጠቃላይ ይሄ የበርካታ ሀገራትና መንግስታት ዲፕሎማሲ ምንም አይጠቅምም ወደ ማለት ፍጹም ጽንፈኛ ወደ ሆነ አቋም ጭምር ሲሄዱ ታስተውላለህ የዚህ አይነቱ አካሄድ ግን በዚህ በዓለም ውስብስብ ዲፕሎማሲ በተለይ እየተለዋወጠ ባለ በመጣ የጂኦፖለቲክስ ኮምፕሌክሲቲ ውስጥ ሊሰራ የሚችል አይደለም የአንድ ሀገር ዲፕሎማሲ የሚወሰነው አንድም በራሱ ጥረት ሁለትም ደግሞ በእነዚህ ተቋማዊ የበርካታ ሀገርና መንግስታት ዲፕሎማሲ ጥረት ጭምር ነው ይህንን ነገር ማውገዝ ማለት ከዓለም የዲፕሎማሲ ስርዓት ጋር ተስማምቶ በጣም ተግባብቶ አለመሄድን የሚያሳይ በጣም ራዲካል የሆነ አቋም ጭምር ነው ሲንጸባረቁ መታያቸው እሺ የዚህ አይነት የብዙ ሀገራትና መንግስታት ዲፕሎማሲ ውጤት አያመጣም ካልከኝ ምናልባት ሌላ አይነት መንገድ ልታሳየኝ ይገባል ለምን ይሄኛውን በካድክ ቁጥር ሌላ ቬኒው አለ ወደሚል አይነት ነገር ልትሄድ ይገባል የዚህ አይነት ነገሮችን አታይበትም ስለዚህ እርስ በርሱ የሚጋጭና ምናልባትም ሎጂክን የማይከተል ዝም ብሎ በስሜትና በድንፋታ ብቻ የሚመጣ ሆኖ ታገኘዋለህ ሁሉ ጊዜም በዓለም ዲፕሎማሲ መድረክ ውስጥ ቀድርን ከመካከለኛው ክፍለ ዘመን ጀምሮ እስካሁን ዘመናዊ ዓለም ድረስ የዲፕሎማሲ ስርዓትና ባህሎች ራሱ እንደነበሩ ተጠብቀው የቀጠሉበት ሁኔታዎች አሉ መሪዎችን ስትቀበል የምትሄድበት መንገድ ርዕሰ ብሔራት የሚያደርጉት ንግግር ከዛ በኋላ እንዴት ተቀበለኝ የሚለው ቅድመ ሁኔታዎች አሉት የሚለው የአንድ ሀገር ብሔራዊ ፍላጎቶች በበርካታ ሀገራት ውስጥ እንዴት ይታያል የሚለውን አስቦ የአሁኑን የአፍሪካ ህብረት የሚሆን ታሪካዊ አመጣጡንም ጭምር መተቻት ከዚህም የተሻለ መንገዶች አሉ በአፍሪካ የጸጥታ ጉዳዮች በአፍሪካ ድንበር ተሻጋሪ ጉዳዮች በአፍሪካ የትሬድና ኢኮኖሚ ሁኔታዎች በአፍሪካ በጥቅሉ ኮንቲኔንታል ፖለቲካል ኢኮኖሚ ሁኔታዎች በአፍሪካ ሰብአዊነት ሁኔታዎች እንዲሁም ልማትን መፍጠርና ማስቀጠል የሚሉት ላይም ጭምር ሌላ ከዚህ የተሻለ አካሄድ ሊኖር አይችልም ይልቁንም ያለውን እያረሙና እያስተካከሉ ዲፕ እንዲሆንም እያደረጉ መሄድ ተገቢ ይሆናል እዚህ ላይ አንድ የአፍሪካ ህብረቶች ላይ የሚነሱ ጉዳዮችን አብሮ ማየት ተገቢ ይመስለኛል ጊዜ ካልወሰድኩ ለምን ተቋማዊ ጥገኝነቶችን ጭምር አሁኑ ላይ የምታየው ሆኖ አታገኘውም በተለይ የጣሊያን እዚህ ጉዳይ ላይ ትልቅ ቦታ ሰጥቶ መገኘትን ስትመለከተው በፊት አፍሪካውያን እርጥባን ተቀባይ ሌሎቹ ደግሞ ሀያላን ሰጪ የሚሆኑበት አንኢኳል ፓርትነርሺፕ የምትለውን ነገር ለመተውና ለማቆም የተካሄደበት ሙከራዎች አሉ ስለዚህ የሚደረገው ነገር ምንድነው ኤድና እርዳታዎች ይኖራሉ ግን ሰጪም ተቀባይም አት ኢኳል ፉቲንግ ማለት ሁለቱም እኩል ሉዓላዊ ክብርን በተመለከተና በውስጥ ሀገር ውስጥ አልቃ ለመግባትም ላይ መሰረት ያደረገውን ፍንጭ ማየት በተለይ የኢጣሊያ ያሁኑ የ39ኛው ስብሰባ ላይ የፈጠረችው ተጽዕኖ እጅግ ጠቃሚ ሆኖ ታገኘዋል ከዚህ በፊት የአፍሪካ ህብረትም ይሁን ሪጂናል ቀጠናዊ ትስስሮች የሚታሙበት ዋናው ጉዳይ ጥገኛ ናቸው የምዕራባውያን ስለዚህ ፕራይመርሊ ሊሰሩ የሚችሉት የነሱን ዓላማ እንጂ የአፍሪካን ደሃ ሀገራትና መንግስታትን አይደለም በዛ ላይ የኤድ የመቀበልና የመስጠት ብቻ ነው ጥገኛ እስከሆንክ ደግሞ እንደ ሀረግ የማደግ እድልህ ብዙ አይሆንም የሚሉ ናቸው ከዚህ በዘለለ የመልቲላተራል ኢፈርቶች ሁሌም በጽናትና ጥልቀት ባለው መልኩ ማህበራዊና ኢኮኖሚ መፍትሄ ግሎባሊ የሚፈጠርበት መንገድ ነው ሌላ መንገድ ሊኖር ስለማይችል በዚህ ሰፊ ደረጃ ልክ ነው ዩብ እነዚህ ነገሮች የሚነሱት እንግዲህ የአፍሪካ ህብረት ራሱን በተለያየ መንገድ ራሱን ሪፎርም እያደረገ ራሱን እየለወጠ አሁን ላይ ደርሷልና አሁን ላይ ሲደርስ ብዙ የቤት ስራዎች አሉበት ብዙ ከትልልቅ የዓለም አቀፍ ተቋማት ጋር እንደውም ግዙፍ ነው እኮ 55 ሀገራትን ትልቅ 1.5 ቢሊዮን የደረሰ ህዝብን አቅፎ የያዘ ትልቅ አህጉር ነውና የዚህን እንግዲህ ፖለቲካሊም ኢኮኖሚካሊም ማንቀሳቀስ የምታንቀሳቀሰው በዚህ የሁለት ቀናቱ የመሪዎች ጉባኤ ከዛ ቀደም ብሎ ከረቡዕ የጀመረው ደግሞ ይሄ የስራ አስፈጻሚዎች ወይም ደግሞ የውጭ ጉዳይ ሚኒስትሮች
በስራ አስፈጻሚ ደረጃ የሚደረጉ ጉባኤ ተቀርጾ የሚሰጠው ለመሪዎች እነሱ ከሱ ጀምሮ ያለውን ስትመለከት ትልቁ ነው የዚህን የ55 ሀገራት መሪዎች በተለያየ መሪዎችም የተለያዩ ሚኒስትሮችንም ያስተናገደች ያለችው ኢትዮጵያ ስለሆነ ትልቅ የፖለቲካ ስምም ሊሰጠው የሚችል ብዙ ነገሮችን ጥያቄ ለሚያነሱ ወገኖች ምላሽ የሚሰጥ ነውና ከዛ አንፃር ነውና አንዳንድ ነገሮችን እንዳልከው ስትመለከት ኦፍ ኮርስ ሁሉም ነገር አልጋ ባልጋ እንዲሆን ይፈልጋል ይታወቃል እንዳንድ ዜጋ አንተም አሁን ወደ ስራ ስትሄድ የፈለከውን አይነት ትራንስፖርት ተጠቅመ መድረስን ትፈልጋለህ ኦፍ ኮርስ ግን የሚመጣው በጣም ረጅሙ ጉዞ ለጀነሬሽን የሚሻገረው ከዚህ የበለጠ ነው የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እኮ ኒውዮርክ ላይ ስትራንድድ ሆኖ ነበር በቃ ትራምፕ ስለሚያልፉ ወይም ደግሞ የፕሮቶኮል ጉዳይ ስለሆነ ቢለምኑ ሴኩሪቲው አስቆማቸው ነበር ሂዝ ፕሬዚዳንት ለዛውም የፈረንሳይ ፕሬዚዳንት እና አንዳንድ ነገሮች ታሳቢ መደረግ እንዳለባቸው ወደ ህዝባችን ወረድ ብለን ማውራት ስላለብን ነው ያው የሆነ ተሸግረ የምታገኘው ዘለቄታዊ ጥቅም ይኖራል ነው ረጅሙን ሱም ስለ ያን ያለም የከበደ ነገር አይደለም የዩባ መቼስ ኤክስፔክት ይደረጋልና ይችኛዋ አፍሪካ ህብረት ላይ ኢትዮጵያ ይሄ አፍሪካን ድርጅት ኤዩ በሚባለው ከዛ ጀምሮ 2002 ላይ በደርባን ደቡብ አፍሪካ ዩኒየን ሆኖ 1999 አካባቢ ውሳኔው ተላለፈ ከዛ 2002 ላይ ደርባን አፍሪካ ህብረት ሆነ ከዛም በኋላ ብዙ ለውጦችን እንዲያውም 2013 ላይ የነበረው የአጀንዳ 2063 እንደ አውሮፓውያን አቆጣጠር እሱ አጀንዳ በጣም ትልቅ እንትን ያለው ነው እና ብዙ ነገሮች ያው ሳይለንሲንግ ጋን ምናምን አይነት ነገሮች አሉ ሞር ደግሞ እንደዛ ከተባለ በኋላ እሱን ነገር ባትመለከተም የጠመንጃ ድምጽ የማይሰማባት አፍሪካን ማየት ባንችልም ግን እንደ አጀንዳ ትልልቆች ናቸው ግን መጀመሪያ አንተ እንዳነሳው አፍሪካውያን በቃ መጀመሪያ መዝጋት ያለባቸው ችግር አለ በሚል ነው እነዚህ አሁን ውሃ ለሰላም ቀላል ይመስላል ውሃ ለሰላም ዓለም አቀፍ ፖለቲካ ነው አንዳንዶቹን እንትን ብትላቸው እንኳን ግን ውሃ ለሰላም ማዋል ሌላውን ተታነው የዓለም አቀፉን ፖለቲካ ተታነው የኢትዮጵያን ጥቅም ከሁለቱ ወንዞች ከሁለቱ ከነሱ አንፃር እንኳን ስንመለከተው ትልቅ ነው ምናልባት ይሄ የካዛብላንካና ሞኖሮቪያ ግሩፕ የሚባለው ብዙ ሰው ያውቀዋል እንደው የአፍሪካ አንድነት ድርጅት ሲመሰረት ብዙ አላማዎችን ይዞ ነው አይደለ አፍሪካን ማሳደግ አፍሪካን አንድ ማድረግ በተለይም ደግሞ ከቀኝ ግዛት ማስወጣት እኛ እንግዲህ ያኔ የቀኝ ግዛት አናቀውም ከዛም በፊት ኦፍ ኮርስ እንደምታቀው ነው ግን ደግሞ ለአፍሪካውያን ወንድሞቻችን ከቀኝ ግዛት መውጣት አለባቸው የሚል ግንዛቤ ተይዞ ነው የኢትዮጵያ መንግስት ይሰራ የነበረውና ያው የካዛብላንካው እንግዲህ ግሩፕ የሚባለው አሁኑኑ አፍሪካ አንድነት ድርጅት አሁኑኑ ኢሚዲየትሊ መመስረት አለበት የሚል አቋም ነበረው እና ኳሜ ንክሩማ ናቸው እና ሊቢያ እና አልጄሪያ ግብጽ ሞር ወደ ሰሜን የመሰለ አይነት ነገር ቢኖረውም ከዛ ሞኖሮቪያ የሚባለው ደግሞ በሴኔጋሉ ሴንጎር በሚባሉት መሪ አማካኝነት የሚመራ ነበረ ይሄ ደግሞ ብዙ ችግሮቻችን ቀድመን እንፍታ ወይም ለተለያዩ ጥምረቶችን እንፍጠር ከትልቁ ምስል የሚል ነበረ 24 ሀገራትን ያካተተ እንዲህ ያለ መጥቶ ነው ትልቁ አፍሪካ ህብረት 55 ሀገራትን ይዞ 1.5 ቢሊዮን ህዝብን አሁን የአፍሪካ ጉባኤ ከአሜሪካ ጋር የአፍሪካ ጉባኤ ከቻይና ጋር የአፍሪካ ጉባኤ ከእያንዳንዱ ሀገር ከጣሊያንም ጋር የሆነው በዚህ መሰረት ነውና አሁን ተመራጭ የሆነ አህጉሩ ከብዙ ነገር አንፃር እየታየ ይገኛልና አንዳንድ ታሪካዊ ነገሮችንም እንደው ብታነሳልኝ የአፍሪካ ህብረት ይሄ የብዙ ቡድኖች መከፋፈልና አፍሪካ ከድህረ ኮሎኒ በኋላ እንዴት ትጓዛለች የሚለው ላይ መሰረታዊ ጉዳይ አፍሪካን ሊያስተባብር የሚችለው ኦርጋን ነበር እንደ አንድ የፖለቲካ ዩኒየን ሊፈጥር የሚችል ኦርጋን ነበረ ሲምስረታውም ጭምር ማለት ነው ለምን በየትኛውም የቀኝ አገዛዝ ዘመን ኤዥያ ላይ ላቲን አሜሪካ ላይ እንዲሁም በሙሉ አፍሪካ ላይ ስትመለከት የመጨረሻ የመከፋፈል ሁሉም ነገር ደግሞ የዲፕሎማሲም የኢኮኖሚም የፖለቲካ ግንኙነትም ጭምር በተካደበትና ሉዓላዊነት ክብር በሌለበት ሁኔታ እንደ ቀኝ ገዢ ፍላጎት ኮሎኒያል ማስተር ሪሌሽን ስለሚሆንም ጭምር ከዛ በኋላ የተፈጠረችው አፍሪካ ቀድሟት ከተጓዘ የፖለቲካ ኢኮኖሚውና በአጠቃላይ የመንግስታዊ ስርዓቱ ቀድሟት በተጋዘ ዓለም ውስጥ መገኘቷ ጭምር ሩጫውን ቀስ ብላ ቢኮዝ ቀስ ብሎ የመግባት ጉዳይ ስለነበረ ከድህረ ቀኝ አገዛዝ በኋላ ያንን ፋሲሊቴት የማድረግ ነበር ክፍተቶችን የመሙላት ጋፖችን የማጥበብ ይልቁንም ሉዓላዊነት ላይ ቦታ መስጠት አንድነት ላይ ቦታ መስጠት ስርዓተ መንግስቶች ሲጀምሩ ብዙ ከተጓዘው ዓለም ጋር እንዴት ተስማምተው ይሄዳሉ የሚሉት መሰረታዊ ፖለቲካ ሐሳቦች ነበሩ
ከዛ በኋላ ግን ወደ ዩኒየን የማደጉ ጉዳይ ደግሞ በጋራ አንድ ውሳኔን የማሳደግ ለምን በየትኛውም ፖለቲካል ዩኒየኖች ሊፈጠሩ የሚችሉት ቀድሞ የተፈጠሩ ግንኙነቶች የትሬድ፣ የሰብአዊነት፣ የኢኮኖሚ፣ የስርዓተ መንግስቶች ግንኙነት ጥልቅ መሆን በቻሉ ቁጥር መጨረሻቸው ግን የጋራ የፖለቲካ አቋም ላይ ለመድረስና ፖለቲካል ዩኒየን የመጨረሻው አቺቭመንትም ተደርጎ ስለሚታሰብ እዚህ ላይ ነው ትልቁ ትራንዚሽን ተካሂዷል የሚባለው አፍሪካ ውስጥ። ለምን ድንበር ተሻጋሪ ጉዳዮች የጋራ መፍትሄን ይፈልጋሉ። የጸጥታ ጉዳዮች የጋራ መፍትሄን ይፈልጋሉ። የባህር ላይ ወንብድናዎች የጋራ መፍትሄን ይፈልጋሉ። የአፍሪካውያን ስርዓተ መንግስቶች መንግስታዊ እውቅናቸውም ቀጥሎና ግንኙነታቸው ሉዓላዊ በሆነ ደረጃ ብቻ ሊመለስ ስለማይችል የኦኤዩ ዋናው ዓላማ እንደ ኦርጋን ማገልገል ነበር። ይህንን አንድነቱ የተጠበቀ የጋራ የሆነና ምናልባትም ወደ ውስጥ ብቻ ተመልካች የሆነ ጉዳይ ላይ ቀዳሜ ማድረግ ነበር። ያ ብቻ ግን በጥልቀት እየሄድክበት ስትሄድ መጨረሻው ማሳረጊያው እንደሚሆነው እንደ ዩሮፒያን ዩኒየንም ጭምር የፖለቲካል ውሳኔን አብሮ የማሳለፍም ጭምር ነው። እዛ ላይ የገጠሙ ብዙ ፈተናዎች አሉ። አፍሪካ ውስጥ በተለያየ መልኩ የጣልቃ ገብነት ጉዳዮች እንዴት አይቶታል። በአጠቃላይ ይሄ ድንበር ተሻጋሪ የሆኑ የኢኮኖሚ ትስስሮችን ከዌስት ባሊያ ፒስ አኮርድ ይሄ የሉዓላዊ አገርና መንግስታት ግንኙነት ውጪ የሆኑ የሀያላን ፍላጎት ግን ደግሞ ሀያላን ያልሆኑ በርካታ የአፍሪካ አገራትን ግንኙነት ጭምር ፈተና የሆኑበት ሁኔታና ዘመን ነበረ። እዛ ውስጥም ደግሞ ቪዥነሪ የምትላቸው የተለያዩ መሪዎችን መፈጠር ችለዋል። እንደዛውም ደግሞ ዲግሬድ የሚያደርጉና በጣም ወደ ኋላ የሚጎትቱ ዩኒየኑን የተወሰኑበት ሁኔታ አለ። ስለዚህ ወሳኙ ነገር ምንድነው? በዚህ የፖለቲካል ዩኒየን ውስጥ የጋራ የሆነ የፖለቲካ ዲሲሽን መፍጠር ነው። ስለዚህ ከኦርጋን ወደ ዩኒየን መሄዱ እዚህ ላይ መሰረት ያደረገ ነው። ቢኒያም ከሁለቱ ክፍፍል የሚሆን አፍሪካ በአንድ ፌዴሬሽን መተዳደር አለባት የለም፣ አፍሪካ በራሷ ሉዓላዊ ሀገሮች የሚፈጥሯት ግንኙነት ነው የሚለው ልዩነት እዛ ላይ ነበር ያከተመው ማለት ነው። ልክ ነው። በተለይም ደግሞ ይሄ ነው ኢትዮጵያም ትልቅ ስም እንዲኖራት ያደረገው አፍሪካ ህብረት መቀመጫው አዲስ አበባ ላይ ስለሆነ ብቻ አይደለም። ይሄን ሁለቱን ግሩፖች በጣም ትልልቅ ግሩፕ ነው። ፖለቲካሊ ጂያንት የሆኑ ሰዎች ናቸው። የሴኔጋሉም ቀላል ሰው አልነበሩም። ኳሜ ንክሩማም እንደምታውቃቸው ናቸውና ብዙ ኃይሎች ነበሩ ያኔና የነሱን የፖለቲካ ልዩነት እንግዲህ የተለያየ አቅጣጫ አለው። ኦፍ ኮርስ ፍላጎቶቻቸውን በተለያየ ሚዛን የሚለካ ነበረ። ያን እንግዲህ ይሄ የሞኖሮቪያ የሚባለውና የካዛብላንካውን ቡድን አንድ ያደረገችው ኢትዮጵያ ናትና እንደውም 1963 ላይ ይሄን ልዩነት አጥብባ እንግዲህ ሁለት ግሩፕ ነበረ። እንደ ሶስተኛ አይነት ግሩፕ ተፈጥሮ ወይም ደግሞ የኢትዮጵያ ዲፕሎማቶች በወቅቱ የነበሩትና አፄ ኃይለ ሥላሴ እንደ የውጭ ጉዳይ ሚኒስትሮቻቸው በዛ ሰዓት የሰሩት ስራ በ1963 ላይ ግንቦት 25 እንግዲህ አፍሪካ አንድነት ድርጅት እንዲመሰረት ነው የተደረገውና ያኔ የህብረቱም ቼርፐርሰን ወይም ሊቀመንበር ኢትዮጵያ ነበረች ወይም ደግሞ ኃይለ ሥላሴ ነበሩ፣ አፄ ኃይለ ሥላሴ ነበሩና ይሄ ትልቅ ነው። ስለዚህ ከአንድነቱ ሁለት ነገርን ትወስዳለህ። አንደኛ ትልቅ ልዩነት የነበረውን ሁለት ጂያንት የሆኑ ቡድኖችን አንድ ማድረግ እንግዲህ የነ ግብጽ ፖለቲከኞች ያኔ የነበሩትን የምታውቃቸው ሰዎች ናቸው። የነሱን ፍላጎት ከመካከለኛው ምስራቅ ከነ አሜሪካ አንጻር ከነ ሶቪየት ህብረቶች አንጻር ከዛ የተቃኘም የፖለቲካ ሀሳብ የነበራቸውን ሰዎች ወደ ሆነ ነገር ማምጣት እሱን ትወስዳለ። ሁለቱን ግሩፖች አንድ ማድረግ በራሱ ሌላ ታሪክ ነው። ሁለተኛ ደግሞ ቅኝ ሳትገዛ ግን ቅኝ ግዛትንም ነፃ ማውጣት አለብን። ቅኝ ግዛትን ሳታቀውም ቅኝ ግዛትን መዋጋት አለብን። ለአፍሪካ አንድ ስትሆን አት ዘ ሴም ታይም ይሄኛውን የቤት ስራ ትሰራለች ብላ ያሰበች ሀገር ኢትዮጵያ መሆኗ ነውና ህብረቱ እዚህ መሆኑን ብቻ ሳይሆን ስለምናስተናግደውና ሌሎች ዓለም አቀፍ መድረኮችን ወደፊትም ስለሚከፍትልንም ብቻ ሳይሆን በታሪክም አሁን ባለው ሁኔታም ለአፍሪካ ህብረት ትልቅ ሚና እንደተጫወትን መታወቅ ስላለበትም ነውና የአፍሪካ ህብረት እንግዲህ እኛ ሞር ከቀጠናዊ ጉዳዮች ጋር በተለይም አሁን ከዚህ ከሱዳን ጉዳይ ጋር በቃ ቦልድሊ መነገር የሚችሉ ነገሮች አሉ። የኤርትራ መንግስት እዚህም እዛም የሚላቸው ነገሮች አሉ። አንዳንድ የፖለቲካ ልዩነቶችን ከአፍሪካ ህብረት በማፈንገጥ ጭምር እንግዲህ አፍሪካ ሀገራት ታውቃለህ አብዛኞቹ ብዙ አሉ የአረብ ሊግ የሆኑ እንደምታውቀው
ግን እሱንም የተመለከተ ወደዛ የማዘንበል በአፍሪካ ውስጥም ሆነ እንደሱ አይነት ነገሮች አሉና የሱዳንን ጦርነት ከማርገብ እንግዲህ የኤርትራ መንግስትም የተለያዩ ስራዎችን መስራት እዚህም እዛም የሚላቸው ነገሮች አሉ። እነሱንም አደብ ከማስገዛት አንጻር ብዙ ስራዎች ይጠበቁበታል አፍሪካ ህብረትና በተለይ የሱዳኑን ጉዳይ በጣም ስፒልድ ኦቨር ሊያደርግ የሚችል አይነት ነው ሆኗል አሁን ባለበት ሁኔታ። እሱንም ቦታ ሊሰጠው ይገባል ተብሎ ይታሰባልና ከአፍሪካ ቀንድ ፖለቲካ አንጻር የአፍሪካ ህብረት የሚሰራቸውን ስራዎች መስራት ያለባቸውንም ያለህን አረዳድ። ቀጠናዊ ጉዳዮች አፍሪካ ሰፊ ኮንቲኔንት ነው። ቀጠናዊ እውነታዎችና የፖለቲካ ሁኔታዎች ምናልባትም በጥቅሉ ላይ ስታየው ጉልህ ሚና አላቸው በአፍሪካ ውስጥ። በደቡብ አሜሪካ ይሁን በምዕራብም በምስራቅም ይሁን በመግረብ ሪጅን ላይ የምታየው የፖለቲካና የማህበራዊ ተመሳሳይነቶች፣ የወሰንና ጉዳዮች አጨቃጫቂዎች፣ የፖለቲካ ፍላጎቶችንና እንዲሁ በሚርገበገብ ዓለም ውስጥ መገኘት ላይ በተመሰረተ የአፍሪካ ህብረት ሊያሳልፋቸው የሚችለው ወይንም ደግሞ የዲፕሎማሲ ጥረቶች ምንን ሱዳን ላይ ሊወስኑ ይችላሉ። እጅግ በሚያሳዝንና በአስከፊ ሁኔታ ሱዳን በየቀኑ እየወደመች ነው። በዚህ ወሳኝ ጉዳይ ላይ በአፍሪካዊ ድምፅ፣ በአፍሪካ ህልውና ላይ፣ በአፍሪካ ቀዳሚ ጉዳይ ላይ በየትኛውም ጣልቃ ገብነት ላይ ሳይሆን ጭምር ውሳኔው ምን ይሆናል የሚለው እኔንም አጓጊ ሆኖ ነው ያገኘሁት። አጓጊነቱ ምናልባት ሁለቱን የታጣቂ ኃይሎች ወደ አንድ የሰከነና ወደ ጋራ መግባባት ብሎም ደግሞ ንግግርና የሲቪል የፖለቲካ መስተዳደርን ከአውዳሚ ሁኔታ ወደ ሽግግር መንግስት ሊመጡ የሚችሉበትን ለምን የጦር መኮንኖቹ በአንድ ሲቪል መተዳደሪያ ውስጥ የጦር ባለሟል ሆነው የሚቀጥሉበትን ጭምር ሁኔታ የማዘጋጀትና ከጦርነት ወደ ሰላም ሊሄድ የሚችሉትን የጀስቲስ ጉዳዮች፣ የፍትህ ጉዳዮች፣ የእኩልነት ጉዳዮች፣ የኢኮኖሚ ዲስትሪቢዩሽንን በተመለከተ ክሪቲካል ጫና መፍጠር የሚችለው አንደኛው ተቋም ይሄው አፍሪካ ህብረት ነው ብዬ ጠብቃለሁኝ። በዚህ ሁኔታ ላይ ቀዳሚ የአፍሪካ ጉዳዮችን ቀዳሚ አድርጎ መጓዝ ከቻለ ወይ የአፍሪካ ተቋምነቱን ማረጋገጫ አልቲሜተም የሆነ ማዕተሙ ነው ብዬ አስባለሁ። ወይም የሚገለጥበት ሁኔታ ነው ዲፋይኒንግ የሚሆንበት ነው ብለህ ታስባለህ። ከዚህ ውጪ ግን ነገሮችን በፕሮክራስቲኔት በማድረግ በማራዘም ነገሮችን ቅድሚያና እልቂቱን ዝቅ ባለ ደረጃ መረዳት መሬት ላይ ያለውን የፖለቲካ እጅግ አሳሳቢ ሁኔታዎችንና ቀጠናውን ሊረብሽ የሚችልበትን የቀጠናው ውጥረቶችን የሚቀንስበትን መንገድ በተለያየ መልኩ በዲፕሎማሲ ለመፍታት መሞከር አለበት ብዬ ነው የማስበው። እስካሁን ድረስ ሱዳን ላይ ምንም አይነት የሲግናሊንግ ነገር የለም። ዲፕሎማሲ ላይ ለመደራደር ፍላጎቶችን አታይም። እስካሁን ድረስ በሁለቱም በኩሎች የአቅም መጨመርና እስከ መጨረሻው የመፋለምም ድረስ ሁኔታዎችን ታያለ። እስካሁኗ ደቂቃ ድረስ የሱዳን ህዝብ ያለው ሪሶርስ እየተሟጠጠና ወደ ተለያዩ ገበያዎችም ጭምር ያለ ፍቃዱም ጭምር እየተወሰነበት እንዳለ ታውቃለህ። እስካሁንም ደጉ የሱዳን ህዝብ በጣም ከባድ የሆነ ሁኔታ ውስጥ እንደሚገኝ ማንም ያውቀዋል። ይሄ ማንም ዜና መከታተል የሚችል ሰው ያውቀዋል። ስለዚህ ከዚህ ላይ የሚወስደው ዲፋይኒንግ የሆነ በጣም ሰላምን ሊያመጣ የሚችል ሰላምን የምትገነባባቸው መንገዶች ሰላምን ስለናፈቅ ብቻ አታመጣውም፣ ግን የሰላም የግንባታ ሂደቶችን በተመለከተም ጭምር ፒስ ቢልዲንግ የምትለውን ነገር የመስራት ጉዳዩ ቀዳሚ መሆን አለበት ብዬ አስባለሁ ከሌሎች ራስ ምታቶች። ከዚህ በዘለለ ደግሞ የአፍሪካዊ ብሔረተኝነትን በዚህ በሶስተኛው ጀነሬሽን ውስጥ ብሔራዊ ፍላጎቶችን ከወታደራዊ አምባገነንነት ጋር የመቀስቀስ በተለይ ዌስት አፍሪካ ላይ ያሉ ጉዳዮች ላይም ፖፑሊስት የሆኑ የሚሊተሪ ናሽናሊስት ማለት የአፍሪካ ብሔረተኝነትን ከነፃ ገበያ፣ ከሰብአዊ መብት፣ ከዲሞክራሲና የእኩልነት ጉዳዮች በዘለለ መልኩ ለመግለጽ የሚሞክሩ አካላትም ላይ ጭምር ቼክ የማድረግ አይነት ነገር የመግታት አይነት ነገር ቢኖር ብዬ እመኛለሁኝ። ይህም አንደኛው የአፍሪካ ጉዳይ ስለሆነ ከዚህ በፊት ላቲን አሜሪካ ላይ ሁሉ ጊዜ በወታደራዊ ኩፕ የሚወጡ በኮንስቲቱሽናልና በተወሰነ ዘመን ላይ ወይም ደግሞ የዲሞክራሲ ፕራዮሪቲዎችን አሟልተው ሳይሆኑ የሚወጡ አካላት ላይ የወሰኑት ጉዳዮች ነበሩ። እንደዚህ አይነት ከኢ ዲሞክራሲያዊ መንገድ ውጪ ወይንም ደግሞ በህግ ከሚደነገግ ስርዓትና መንግስታዊ ውጪ ስልጣን ላይ ለመውጣት የሚሞክሩ አካላት ላይ ጭምር በተለይ ዌስት አፍሪካ ላይ ብዙ ቦታ ላይ ማኒፌስተር ስለሚሆንም ጭምር እሱም ላይ ጭምር ውይይትና የዚህን ያህል ዲሳይሲቭ በሀገራት ውስጥ ጣልቃ መግባት ባይቻል እንኳን የሆነ ቼክ ኤንድ ባላንስ አይነት ማድረጊያ መንገዶች ቢኖሩ ተቋሙ የአፍሪካ የወንድማማቾች ህብረትን ጭምር
ድምጽ ይሆናል ማለት ነው። ከዚህ በተለየ ራዲካል የሆኑ አቋም የሚይዙ ቅድም የኤርትራ መንግስትም ጭምር ያልከው ላይ ከዛስ ይሄ መሆን ካልቻለ እንዴት አይነት የአፍሪካ ህብረቶችን እንፍጠር የሚለውን ክሪቲካል ጥያቄ ሲመልሱ አላየው። ስለዚህ ምናልባት እርስ በርስ የመጋጨት ኮንትራዲክት የማድረግና ምክንያትንም ያለ መከተል ጭምርታ ያለ ወይ ድክመት አለበት አይኖርበትም ብዬ አልናገርም። የአፍሪካ ወንድማማቾችን ከዚህ በተሻለ ማድረግ ነበረብን እስማማለሁ። በዛም ግን እንደዛ የተቸኸውን እንደ ውዳቂ አድርገህ ያየኸውን አካል በምን አይነት ፎርሙላ እና ጥረት በተለይ የዓለም ውስብስብ የዲፕሎማሲ ሁኔታ መልቲላተራል ኢፈርትን በሚጠይቅበት በዚህ ሁኔታዎች ውስጥ ምን አይነት ቀመሮችን ተሳክተ የሁሉንም የአፍሪካ ህብረት ግንኙነት በሁሉም አይነት መልኩ ማከናወን ትችላለህ የሚለውን በእኔ ንባብ እስካሁን ድረስ አላገኘሁትም። ስለዚህ ተራ የስሜት እንትን ሆኖ ቃሉን ድንፋታ ሆኖ ታገኘዋለህ ማለት ነው። መጓደሎችን ብቻ መቁጠርም ጭምር ጨለምተኛ ያደርጋል። ብዙውን ጊዜ በቃ ዓለም የሚሰራበት የተደነገጉ ጉዳዮች አሉ። ከዛ ውጪ የህዳጣን ድምጾች አሉ፣ ያልተካተቱ ሰባልታሪ የሆኑ ጉዳዮች አሉ ምንል ከሆነ ደግሞ ክሪቲካል ያለውን አሰራሮች አይተን የጥቂቶችን ህግ የብዙሃኑን ለማድረግ መታገል የዲፕሎማሲ የመድረክ ትግል አንደኛው አካል ነው። ያልበለዚያ የጥቂቶች ህግ ብዙሃኑን የመቀየር እድል አይኖረውም፣ እንዲሁ አብስትራክት ብቻ እንደሆነ ይቀራል ማለት ነው። ስለዚህ ይህን ካልተቀበልክ ወይ ሌላ ልንቀበለውና በጋራ ልንስማማበት የምንችለው ጉዳይ ይሆናል። በጋራ የተስማማንባቸው ጉዳዮች ሁሉ ትክክል አይሆኑም። ትክክል የፖለቲካ ሀሳብ ላይ አልተመሰረቱም ማለት ግን ምናልባት ከባድ ጨለምተኝነትን ይፈጥራል። ቢኒ ልክ ነው። አዎ ይሄኛው ጉዳይ ከዚሁ እንግዲህ እንዳልከው ነው። ተራ ድንፋታ የትም አያደርስም። ወይ ደግሞ ችግር አለ ተብሎ ሲታሰብ ኦፍ ኮርስ ችግሩን የሚዘጋ ሀሳብ ማምጣት በቃ ትንሽ ፕሮግሬሲቭ የሆነ ነገር ማሳየት ነው እንጂ አንተን ያልመሰለ ወይም ደግሞ አንተን ማትፈልገው አይነት ፖለቲካ ሲራመድብህ ይሄ እኮ ምንም አይነት ፋይዳ የሌለው ነው። አውሮፓ ህብረትን አትመለከትም እንዴ? እንደዚህ ምናምን ላቲን ውስጥ ያሉ ወይም ሰሜን አሜሪካ ውስጥ ያሉ ጥምረቶችን አትመለከቱም እንዴ የሚሉ ሰዎችን ትመለከታለህ። ለዛም እንደዚህ አይነት ነገሮች ኦፍ ኮርስ አፍሪካ ህብረት የሚባልለትን የግዝፈቱን የሚያንቀሳቅሰውን ኢኮኖሚ በዓለም ፖለቲካ ላይ እየተፈለገ የመጣበትን ያህል ከህዝብ ቁጥርም አንጻር በብዙ መለኪያዎች የቤት ስራውን ሰርቶ ጨርሷል። አልሰራም ይታወቃል፣ ምንም ጥያቄ የለውም። ግን አዳዲስ ኃይሎችን አዳዲስ ጥሩ ይሄ በንግግር መድረኩ ላይ ደመቅ ያሉ ሰዎችን የምንመለከትበት በዓለም አቀፍ ደረጃ ትኩረት እየሆነ መምጣቱ የሚያሳይ ነገር አለ። ምክንያቱም ቀደም ሲል ስንነጋገርባቸው የነበሩ የዓለም የፖለቲካ ስርዓቶች በራሳቸው በፕሬዚዳንት ዶናልድ ትራምፕ በምዕራቡ ዓለም መሪ አማካኝነት በተወሰነ መጠን የተሸረሸሩ አሜሪካ ከዚህ ከግሩፕ ስሜት እየወጣች ዓለም አቀፍ ግሩፕ ስሜቶች እየወጣች የሄደችበትን ርቀት በምናይበት ሰዓት ደግሞ የሆነ ጠንካራ ተቋም አፍሪካ ውስጥ መፈጠሩ ልክ እንደነ ጆርጂያ ሜሎኒ እዚህ መምጣታቸው ሚስጥር ተቋም ስለሆነ ነው። በቃ ትልቅ ተቋም ወይም ደግሞ የአፍሪካ ብዙ ሀሳቦችን በአንድ ቦታ ለማግኘትም እድል የፈጠረ በመሆኑ ነውና እነሱ ለመዝጋት ያስፈልጋልና ትንሽ አፈንጋጭ ሰዎችን ትመለከታለ፣ የማይሳተፉ ሰዎችን ትመለከታለ። በኢትዮጵያ በምታስተናግደው ጉባኤ ላይ እኔ አፍሪካዊ አይደለሁም የሚል ስሜት ያለው ሰው ልታይ ይችላል። የማይና አልሲሲ የማይመጡበትን ምክንያት ናቸው እና ኢሳያስ የማይመጡበትን ምክንያት ምናምን ትረዳዋለ። ግን ዲፕሎማቲካሊ ወርክ አውት አያደርግም። ይሄ ምንም የሚያደርገው ነገርም ስለሌለ በዓለም ፖለቲካ ላይም አት ሴም ታይም ነው ባይዞ ዮባ እየተገለልክ የምትሄደው። አልሲሲ አፍሪካ ህብረት ላይ አለመሳተፋቸው በእነ ፕሬዚዳንት ዶናልድ ትራምፕ ጎበዝ ተብሎ አያሸልማቸውም። አልሲሲ የሚያሸልማቸው አፍሪካን ተግባብተው ሲሰሩላቸው ለአሜሪካም ይመቻሉ። በመካከለኛው ምስራቅ ፖለቲካ ላይም ግባውጣ ሲባሉ መውጣትና መግባትን ብቻ ሳይሆን ሀሳብ ሲኖራቸው ነው ሊከበሩ የሚችሉት። ግን ያው የደፈጠጡ መቀጠልን ስለሚፈልጉ ነውና እቺኛው እሺ ሶሪ እንትን የአውታርኪን ጉዳይ ማንሳት አለብህ። አሁን ምንድነው መሰለ የዓለም ትስስሮች ላይ ገንቢ ሚና ማይኖርህ ከሆነ የመገፋት እድልህ ከፍ እያለ ነው የሚመጣው። የዲፕሎማሲ ጥረቶች ደግሞ ያለ መገፋት ኮታን ከፍ ሊያደርጉት ይገባል። መገፋትህ መጨረሻ ላይ በሀገር ውስጥ የሚኖርህን የኢኮኖሚ ፍጆታ በሀገር ውስጥ የሚኖር የፖለቲካ እውቅናን ጭምር ሌጂቲሜሲን ትልቅ ጥያቄ ውስጥ ይከተዋል። ስለዚህ በዓለም የትስስር መንገዶች ውስጥ ወይ የምትፈጥራቸው ህብረቶች ወይ የምታፈርሳቸው ህብረቶች ወይም ደግሞ ልትገነባ የምትችለው ስምና የዲፕሎማሲ ጣራ ሊኖር ይችላል። ግን በፍጹም ሁሉም አካላት
በተቀያያሪና በተለዋወጠ ዓለም ውስጥ ምንም አይጠቅምም ወደሚል ሀሳብ መሄድ በሰው ልጆች ስራ ላይ ፍጹም ጨለምተኛ መሆን ጭምር ያሳያል። ይሄ ደግሞ የውድቀት ዋዜማ ይሆናል። ይሄ ለማንኛውም አካል የሚሰራ ነው። ለምን አሜሪካን በእንዲህ አይነት ሁኔታዎች ውስጥ ከቀጠና ወደ ቀጠና በመልቲላተራል ኢፈርቶች ውስጥ በዩናይትድ ኔሽንስ ትልቋና ሀብታሙ ሀገርም ጭምር ስትሳተፍም ስታፈርስም የምታይበት ዋናው ነገሮች የአሜሪካ የብሔራዊ ፍላጎቶች በአሜሪካውያን ጥረት ብቻ የሚወሰኑ አይደለም። ከሰፈርና ከቀጠና ውጪ ሌሎች ትስስሮችንም ጭምር የመመስረት ጉዳይ ላይ መሰረት ያደረገ ይሆናል። ስለዚህ የተገፉና የተገለሉ አካላት እንደተገፋና ተቆርጦ እንደሚበሰብስ አይነት ሴል ነው የሚሆኑት። መጀመሪያ ራሳቸውን ኮንሱም ይሆናል ብሎ አድሮ ደግሞ ሁሉንም ሆስት የመብላት አይነት ነገሮች ይኖሩታል። ስለዚህ በተጋጋለ ግን ደግሞ ብሔራዊ ጥቅሞች ላይ መሰረታዊ ዓለም ሊስማማበት በሚችሉት መንገዶች ሁሉ የኔን የብሔራዊ ጥቅም ፍላጎቶች ዓለም አብሮ ሊስማማበት ይችላል። ቤዝድ ኦን ኢንተርናሽናል ሎ ማለት ስትጀምር ግልጽና አቋም ሊኖር ይችላል። ግን ብሔራዊ ጥቅም ምናልባት ከሽብር ጉዳይ ጋር የተገናኘ ከሆነ ከሰብአዊ መብት አስከፊ ተጽዕኖዎች ጋር የተገናኘ ከሆነ የዲሞክራሲና የዓለመልማት ጉዳዮች ከተገኘ የማባራ የሚሊተሪ አምባገነንነትን የመገንባት ጉዳይ ላይ ከሆነ ግን በየትኛውም ዓለም ላይ ሊስማማ የሚችል አይነት ነገር አታገኝም። ስለዚህ እንዲሁ ማሲንቆን ይዘህ ዓለም እንዲህ እየሄደ ነው እያልክ እየከረከርክ መሆን ብቻ ይሆናልና የዲፕሎማሲ ብልጠት ወሳኙን ነገር አለው። እኔ ለሀገሬ ከምመኘው ነገር ውስጥ አንዱ ዓለም በተለያዩ መልቲላተራል ኢንስቲትዩሽኖች ውስጥ ይዟቸው የተቀመጣቸው ዶላርም በለው ሀብትም በለው ሪሶርሶች ጭምራሉ። ያንን ኤክስትራክት እያደረግክ መጠቀም የኢትዮጵያ መሪዎች ስራ ሆኖ ነው የማየው። ብዙውን ጊዜ ነው የምነግርህ። ከዛ ውስጥ የተደበቁ ጉዳዮችን ጭምር ፈልፍለ ለሀገር ሀብትና ለውጥ የኢኮኖሚ ቀጣይነትና ልማትም ጭምር እንዲውል ማድረግ የነሱ አቅምና የነሱ ስራ ላይ የተወሰነ ይሆናል። ሁሌ ከምጓጓበት ነገር ውስጥ ግን አንዱ ይሄ ነው። ሪሶርስ ምናልባት ሰዎች ላይ ብቻ ወይም ደግሞ ከርስ ወይም ደግሞ ከላይ ያለው የምድር ሁኔታ ላይ ብቻ አይደለም ያለው። በኢንስቲትዩሽናል ሪሶርሶችን ጭምር ሳይባክኑ ወደ ኢትዮጵያ እንዲጠባጠቡ ሳይባክኑ ወደ ኢትዮጵያ ቻናልድ እንዲደረጉ ማድረግ ትልቅ የዲፕሎማሲ ጠይቃል። ያንን በማድረግ ላይ እንደሆነች አምናለሁ ሀገሬ። ጥሩ። በዚሁ ይሄ ሀሳብ ወደ መካከለኛው ምስራቅ ይወስደናል። ምክንያቱም ኢትዮጵያ አሁን በመካከለኛው ምስራቅ ላይ የኢራንና የአሜሪካ ውጥረት አለ። አት ዘ ሴም ታይም እስራኤልና ኢራን ያሉበትን የምናውቀው ነውና ግን ከዛ በፊት ከዚሁ ከኛው ጋር የሚገናኙ ናቸው በስፋት የዛ አካባቢ ያሉት የገልፍ ሀገራት የሚባሉት እንደነ እንግዲህ እነ ሳውዲንም ጨምረህ እና አረብ ኤሚሬቶች እና ካታር የመሳሰሉትን ስትመለከት ሁሉም ከኢትዮጵያ ጋር የሚሰሩ ናቸው። ሁሉም ከኢትዮጵያ ጋር የተስማማ ፖለቲካ ያላቸው በተወሰነ መጠን የሆኑ ኃይሎች የምናውቃቸው ኃይሎች ሜንሽን የሚደረጉ እነሱ ገብተው ለማስፋት እነ ፕሬዚዳንት አብደል ፈታህ አልሲሲ ይፈልጋሉ። ኢትዮጵያ ሳውዲ አረቢያ ጋር ባሰራ መቼስ እንደሳቸው የሚያስደስታቸው የለም። አረብ ኤሚሬቶችም ጋር እንደዚህ። ግን ሁሉም እዛ አካባቢ ያሉት ግብጽን በሆነ ኮቴሽን ውስጥ የማየት ነገሮች ውስጥ ገብተዋል። ምክንያቱም ቀጠናዊ ፋይዳዋ ምን ሰራች፣ ምን ፈጠረች፣ ቀይ ባህርን ይዛ ምን አረገች የሚል አይነት እየሆነ መጥቷል። ምክንያቱም በቀይ ባህር የተፈጠረውን በነ ሁቲዎች አማካኝነት የሚታወቅ ስለሆነ እሱን ፕሮቴክት ማድረግ አልቻለችም። በስዊዝ ካናል በኩል የሚያልፈውን የራሷን ንግድ እንኳን ብዙ ጊዜ ለዋለው እስከ 50 እና 60 በመቶ ቀንሶባት ምንም የፈየደችው ነገር የለም ካይሮና ከዛ አንጻር የትኛው ኃይል ነው ተመራጭ የሚል አይነት አረዳድ እየተፈጠረ ነው እዛ አካባቢ። አልሲሲ አረብ ኤሚሬቶችና ካታር ጋር እንትን ነበሩ። ይሄ ከሳውዲና አንድ ግሩፕ ፈጥረው ነበር እነ ሳውዲ አረቢያ ጋር ወይ ሳውዲ ያው መታቃተ ሳውዲ አረቢያ እና አረብ ኤሚሬቶች። ከዛ የሆነ ሰዓት ላይ ደግሞ የመገንጠል አይነት ነገር እንደነ ካታርና ቱርክ የመሳሰሉ ኃይሎች ደግሞ በሊቢያን ፖለቲካ በአፍሪካ ቀንድም ጭምር አንድ ላይ የመሆን አዝማሚያ ነበረ። ከዛ አልሲሲ ካታር ከሄዱ በኋላ የካታር የ2022 የዓለም ዋንጫ ላይ ኤርዶሃንን አገኟቸው። እዛ ላይ ሀሳብ ሰጡ። ቱርክ ላይ ከባድ የመሬት መንቀጥቀጥ ተከስቶ ሰዎች ሲሞቱ እዛ ሄዶ ደረስኩ አሉ። እንዲህ እያሉ ከኤርዶሃን ጋር ለመስማማት ፈለጉ። ኤርዶሃን ግን ከባድ ፖለቲከኛ ናቸው። ኤዥያን ከአውሮፓ የሚያስተሳሰር መካከለኛው ምስራቅን ከሌላው የዓለም ክፍል ማስተሳሰር የሚችል የፖለቲካ መሰረት ይዞ የተነሱ ሰዎች ናቸው። እንዳውም እንደነ ሙስጠፋ ከማል አታቱርክ የሚባሉት የቱርክ መስራች ወይም የቱርካውያን አባታችን እንደሚሏቸው የሆኑ መጥተዋልና
ቀልብ በቀላሉ መግዛት አይቻልም። አብሮ የመስራት ኦብቪየስሊ ፖለቲካ እንደዚህ ነው። ዛሬ አንድ ላይ ትሆናለህ፣ ነገ እንትን ትላለህ። ግን ያን ያህል የሚያምኗቸው ሰው አልሆኑም። ዩናይትድ አረብ ኤምሬትስና ሳውዲ አረቢያ የምታውቀው ነው። በአፍሪካ ቀንድ ፖለቲካ ላይ ልዩነታቸው ይታወቃል። በዛ ልዩነት ውስጥ ከሳውዲ አረቢያ ጋር እንሰራለን፣ በሱዳን ፖለቲካም ላይ ተስማምተናል እያሉ ራሳቸው መግለጫ ይሰጣሉ። ኦፍ ኮርስ አርሲሲ ሳውዲ አረቢያ ግን እጅ የለበትም ትላለች። ኦፍ ኮርስ እንዳለችበት ይታወቃል። ይሄ ባለበት ሁኔታ አረብ ኤምሬቶችና ሳውዲ አረቢያ በየመን ፖለቲካ ላይ የተለያየ አቋም ነው ያላቸው። በሱዳን ፖለቲካም ላይ የተለያየ አቋም ነው ያላቸው። አርሲሲ ከሳውዲ ጋር አንድነት እንዳላቸው ያስባሉ። ግን ዩናይትድ አረብ ኤምሬት ሄደው ለወታደሮች ደሞዝ የሚሆን ነገር ፈልጋለሁ የሚል ጥያቄ እስከ ማቅረብ ደርሰዋልና እንደዚህ ግራ ግብት ያለው ከባቢ ተፈጥሯል። ከዚሁ ከአፍሪካ ህብረት እንደው ወጥተው ኒድ ቢሉ እንኳን አይወጡም። ኦፍ ኮርስ የሚታወቀው ግን እነሱ ትንሽ በተወሰነ መጠን በተወካይ በምናምን ለመሳተፍ የሚሞክሩበትን ትልቅ የዓለም አቀፍ አጀንዳን የፈጠረ ሁኔታን የሚያስኬድ ነውና ትንሽ እዚያ አካባቢ አፍሪካ ቀንድ ፖለቲካ ይዘን ወደ ግብጽ ብና ሚድል ኢስት ቀለል ብናረጋው ሚድል ኢስት ውስጥ ሁሌም የሚፈጠሩ መካከለኛው ምስራቅ የምትለው አንዳንዴ ቃሉ ራሱ የጋራ የሚያደርገው ነገር የሰብአዊ ጉስቁልና ምናልባትም የመሪዎች ዘላለማዊ ስልጣን ላይ መቆየት በፔትሮ ዶላር ከዛ በኋላ ደግሞ የህዝብ የሆነ መንግስት ጥያቄ ውስጥ መውደቅ የዲሞክራሲዎች መቀልበስ እርስ በርስ አለመስማማት መፋረስ በአንድ በኩል የዲሞክራሲ ፍላጎት በሌላ በኩል ደግሞ ሃይማኖታዊ ስርዓትን የመገንባት በሌላ በኩል ደግሞ ከዓለም የስርዓትና የፖለቲካ ሁኔታዎች ጋር ተጣጥሞ አለመሄድ ከዛም በዘለለ ደግሞ የዛሬው ደስታና ፍንጠዛ በኦይል ላይ መሰረት ያደረገው እስከምን ድረስ ይቀጥላል የሚል የሆን ጉዳይ ስትመለከት ያሰቧቸውና ያለሟቸውን ከግብ ለማድረስ የሚያካሂዱት ፍጹም ፍትጊያ ጭምር የመካከለኛው ምስራቅ መገለጫ ነው። ይሄ መካከለኛው ምስራቅ ግብጽንም ሊቢያንም ጭምርና ሱዳን ድረስ እስከ በተለይ ኖርዙም ድረስ የሚሄድ ሁኔታዎች አሉት። ሆኖም ይሄን ለጂኦግራፊ የምንጠቀምበት እንጂ ከዚህ ውስጥ የሚፈጠሩት የፖለቲካ ፍላጎቶች የስቴትም ይሁን ለስቴት አክተርሶች ጉዳይ እዛ ዶሜን ላይ ብቻ ተሰብስበው የሚቀር አይደለም። ወደ ምስራቅ አፍሪካ ይመጣል፣ ወደ አዲስ አበባ ይሄዳል፣ ዩጋንዳ ይሄዳል፣ ወደ ሳውዝ እና ኤስት አፍሪካዎች ይሄዳል፣ ወደ ቻድም ጭምር ይሄዳል፣ ወደ ሊቢያም ጭምር የሚሄድበት አለ። ለምን አንዳንድ ሰው እነሱ እዚህ ሰፈር ለምን ይመጣሉ የሚል አንድ ሂሳብ መምህር ጓደኛለች ሲል ሰማለሁና ይሄ አብሶሉት ቫልዩ ምናምን ወይም ደግሞ ራዲካል ነምበር እያረክ እንደምትለው አይደለም። ለምን ዓለም ሁሌም አንደኛው የማይቀየረው ሁኔታ ኢንተርዲፔንደንሲው ነው። የተቆላለፈና የተገናኘ ጉዳይ ውስጥ አሉ። እዚህ ውስጥ የምትወረውራቸው የቼዝ ጠጠሮች በሙሉ እንዴት የኔን ሀገር ጥቅምና ሉዓላዊነት መሰረት አድርገው ህዝቤና ሀገሬ ሳይደናበር ለአደጋ ሳይጋለጥ የመሪ ስርዓቴንና ወጌን ጠብቄ ያልፋለሁ የሚለው ነው ለሚቀጥለው ትውልድ ወሳኝ የሚያደርገው። ስለዚህ እዚህ ላይ ነው መሰንጠቆች የምታየው በአረቡ ወርልድ ውስጥም ጭምር። ኢንፋክት ብዙውን ጊዜ ስትመለከት በውጪ ጫናም በፖስት ኮሎኒያል እውነታዎችም ጭምር ከህብረታቸው ይልቅ ልዩነትና መከፋፈላቸው ጸንቶ ይወጣል። መጀመሪያ የአፍሪካ ናሽናሊዝም እንደምንለው ሁሉ የአረብ ናሽናሊዝም አለመሳካት፣ የአረብ ብሔረተኝነት አለመሳካት ውስጥ የተፈጠሩ ሄጌሞኒክ አክተርሶች ወይም ደግሞ ለራስ የሚያደሉና ከቀጠና ሁኔታዎቹ ይልቅ ስልጣንና መደላደል ላይ መሰረት ያደረጉ አካላት የጋራ ራዕይ ማጣትም ጭምር ከወሰንና ከድንበርና ከስልጣን በላይ ያሉ ሰብአዊ አረባዊ እሴቶች ላይ አለመስራት ጭምር ወሳኝና ውስብስብ ያደርገዋል ቀጠናዊ ሁኔታዎችን ስትመለከት። ከዛም ባለፈ ደግሞ የምዕራባውያንና ደግሞ የኢንተርናሽናል አክተርሶች ከፋፋይነት ሚና ሌላኛው ጉዳይ ነው። እዚህ ውስጥ ስትመለከት ወይ እንግሊዝ በነበረችበት ወቅት የራሷ የመከፋፈል ሚና ነበራት። ለአንዱ እውቅና መስጠት ሌላውን የመከልከል ሁኔታ ሁሉንም ዓለም አቀፋዊ ሁኔታዎች አሟልተው ቢገኙም ጭምር ከዛ በኋላም ደግሞ ኮልድ ዋር ላይ ራሻም ጭምር ጣልቃ የገባችበት ሁኔታና የራሷን የሚስማማትን አይዲዮሎጂ በሌሎች ላይ ለመጫን የሞከረችበት መንገድ ወይንም ደግሞ አብዮትን ኤክስፖርት ልታደርግ የሄደችበት መንገድ የአረብ አብዮታዊ ቡድኖች የተፈጠሩበት ሁኔታ ጭምር ከዛም በዘለለ ደግሞ የፔትሮ ዶላር ግንኙነትና የአረቡን የነዳጅ ሀብት እንዴት በጋራ መጠቀም ይቻላል የሚሉ ኤምኤንሲዎች መልቲናሽናል ኮርፖሬቶች እነዚህ ድንበርን የሚሻገሩ ግን ደግሞ ትርፍን ሀውንት የሚያደርጉ አካላት ንብርብር ሚናና ጨዋታ አንዳንዴ ህብረት ሲፈጥር ሌላ ጊዜ ደግሞ ህብረትን ሲያፈርስ ሲፈርስም ሲጠናከርም በአፍሪካና በቀጠናው ላይ ጭምር የሚፈጥሩት እውነታ ነው። ከጥንትም ሃይማኖቶች መነሻነት ጀምሮ ስትመለከተው የአብርሃም ሃይማኖቶች ጀምሮ
ከቀጠናቸው ይልቅ ቀጥሎ ደግሞ ወደ ሆርን አፍሪካ ነው የሚሄዱት። እስልምናም ላይ ክርስትናም ላይ ስትመለከተው እንደዚህ የመሆን ጉዳዮች አሉና ቅርብም ነው ከአረቢክ ፔኒንሱላ ወደዚህ ሆርን አፍሪካ ቲፖች ላይ መምጣት። ከዛ በኋላ ደግሞ ግንኙነቱን ማህበራዊ ፖለቲካዊና ኢኮኖሚያዊ በትሬድም ጭምር የተሳሰረ ያደርገዋል። እዚህ መሀል ላይ ደግሞ ወሳኝ ወሽመጦች መገኘታቸው እዛ አካባቢ ምን አይነት ፓወር አለበት የሚሉትን የሚወስኑትን የምዕራባውያን ሀያላን ለምሳሌ ብዙውን ጊዜ ያ ቀጠና በፍጹም አረባዊ ሀገራት ብቻ መያዝ የለበትም። ለምን ኢንኬዝ የሃይማኖታዊ ፈንዳሜንታሊዝም ከተነሳ እዛ አካባቢ ሃምፐርድ መደረግ የማይችል ከባድ ሁከት ይነሳል በሚል በተቻለው አቅም በሙሉ የእስራኤል ስቴትን መፍጠርና የፓለስቲንን እውቅና ለመስጠት የመሳሰሉት ጉዳዮች ተነባብረው ተሳስረው ብዙውን ጊዜ ግን ደም መፋሰስን ሳያቆሙና ሰላም ናፋቂ የሆኑ መሪዎች እየተገደሉም ጭምር የቀጠሉበት ሁኔታ ነው ዘዶሜኑ ጭምር ማለት ነው። ስለዚህ በዚህ ወቅትና ቅርብ ጊዜዎች ደግሞ ስትመለከተው ወደ ሀገራችን ኢትዮጵያ ሱዳን ውስጥ የሚካሄዱ የተለያዩ ጉዳዮችም ጭምር በዩናይትድ አረብ ኤምሬትና በሳውዲ አረቢያ የፎሬን ፖሊሲ ልዩነቶች ላይ የሳውዲ አረቢያ የየመን ውስጥ ጣልቃ መግባት አይ ቲንክ በዩናይትድ ኔሽን ኦቶራይዝድ የሆነ ለምን የየመንን ችግር ለመፍታት ዩናይትድ ኔሽን የራሱ አርሚ የለውም። ጣልቃ መግባት ካስፈለገ አካባቢዋ ላይ ያሉና በማህበራዊ እውነታ በቋንቋም ጭምር በሃይማኖትም የሚተሳሰሩ አካላትን ሪዞሉሽኑን አላስታውሰው 600 ምናምን ይመስለኛል ጣልቃ ገብቶ የመንን የተገንጣዮችን እንቅስቃሴ ሃምፐር ለማድረግ ለመቋቋም መሞከር ግን ደግሞ ይሄ ደግሞ የተገንጣዮችን ወይም ደግሞ ሰብስቴት አክተርሶችን ለሚደግፈው ዩናይትድ አረብ ኤምሬት ምቹ አለመሆን ይሄ እዛ አካባቢ ይሄ ጊሞኒክ ስፔር ድምጽ የሌለው መፋለም ወደ አፍሪካም ወደ ሆርን ኦፍ አፍሪካ ወደ ሱዳንም ወደ ደቡብ ሱዳንም ወደ ሶማሊያምና ወደ ሊቢያና ቻድ ከዛም ደግሞ ወደ ዌስት አፍሪካ የመሄድ ፖቴንሻል ጭምር አለው። አክቹአሊቲውም ጭምር የዛን ያህል ነው። ቢኒ ልክ ነው። በጣም ጥሩ ነው ያነሳው። ይሄኛው እንግዲህ ጉዳይ እንደዚህ አይነት ነገሮች እንደሚፈጠሩ ዓለም ግንዛቤው ይኖራታል። ኦፍ ኮርስ ግን ለጥቅም ሲባል ደግሞ አንዳንዴ እያወክም የሚጠፉ ነገሮችን ቆመል ተመለከት ትችላለና ይሄኛውን ግምት ውስጥ ማስገባት ያስፈልጋል። የመካከለኛው ምስራቅ ፖለቲካ ሲነሳ ልክ አሁን አፍሪካ ቀንድ ላይ በሰዓታት ውስጥ የሚደርስ ቀውስ ነው ሊፈጠር የሚችለው። ምክንያቱም ያለ ሊንክ የሚታወቅ ነው። በቀነ ህንድ ውቅያኖስን ስታነሳ ቀይ ባህርን ስታነሳ እኛው ላይ ነው አፍንጫችን ላይ ነው የሚመጣው። በተለይም ደግሞ አፍሪካ ቀንድ በየመን በኩል አብረን ያለንበት ሁኔታም ስላለ በተለይ ደግሞ እኛም ትልቅ ኃላፊነትም በቀጠናው ላይ በሪጂናል ኢንቴግሪቲ ኃላፊነት አለባት ኢትዮጵያ። ከዛ አንጻርም ብዙ ስራዎች መሰራት ስላለበትም ቀላል ስላልሆነ ነው እንደዚህ አይነት ጉዳዮች የአፍሪካ ህብረት ጉባኤ የሚያነሳቸው ሀሳቦችና ሊዘጋቸው የሚችሉ ችግሮች ወይም ደግሞ ለችግሮች የሚያስቀምጣቸው ፍሬምወርኮች ምናምን ይሰራሉ አይሰሩም የሚለውን በአግባብ ማየት የሚያስፈልገውም ከዚህኛው አንጻር ነው። አገራት እኮ በህብረት ይወስናሉ፣ ግን ደግሞ የራሳቸውን ጥቅምና ፍላጎት ከራሳቸው አንጻር ከራሳቸው ፖሊሲ አንጻር ደግሞ የሚቀዱትና ከህብረቱም ጋር የሚሰሩበት በራሳቸው መንገድ የሚሄዱበትም አለና ይሄ ቁልፍልፍ ውስብስብ ባለ አፍሪካ ቀንድ ፖለቲካ ላይ ሁሉም ነገር ይፈታል ማለት አይደለም። ግን በተቻለ መጠን የተወሳሰቡትን እያፍታቱ የሀገርን ጥቅም እያስከበሩ ከመሄድ አንጻር ብዙ ስራዎች ይጠበቃል። ምክንያቱም ያለንበት ቀጠና አፍሪካ ቀንድ ነው። ብዙ ጊዜ ዲና ሙፍቲን ስጋብዛቸው በቃ አፍሪካ ቀንድ ነው፣ ቡል ነው፣ ቀንድ ነው እና ሁሌ ይዋጋል ይሉኛል እና ኦፍኮርስ እንትን በቃ እረፍት የሌለው ይሆንባልና ይችኛዋን እረፍት እንዲኖረው ማድረግ የመሪዎች ብቻም ሳይሆን ህዝብም በእንደዚህ አይነት ንቅናቄዎች ውስጥ ወይም ደግሞ እንቅስቃሴዎች ውስጥ አብሮ መሄድ መንቀሳቀስ ያስፈልጋል ነው እና ይሄኛው ወደ መካከለኛው ምስራቅ ከአፍሪካ ቀንድ ጉባኤ ተነስተን ወደዛ ሄድንበት ምክንያት አይነሳም ማለትም ስላልሆነ ስለተነሱም ነው። አንዳንድ ጉዳዮች በእንትኖቹ ላይ በዚህ በኤክስኪዩቲቮቹ ስብሰባ ላይም ስለተመለከትን ነውና በአፍሪካ ህብረት ውስጥ እንግዲህ መካከለኛው ምስራቅ ፖለቲካ ይነሳል። ምክንያቱም የነ ሊቢያ ጉዳይ በአፍሪካ ፖለቲካ ውስጥ ነው የሚታየው፣ የነ ግብጽም ጉዳይ እንደዚህ ነው የሚታየውና የነ እስራኤልም ጉዳይ አብሮ ሲታይ ነበርና ይሄ ሁሉ መካከለኛው ምስራቅ እዚህኛ ላይ በደንብ ጫናው ስላለ ምክንያቱም በቀጠና ረገድም ቅድም ያነሳቸው ሀገራትም ሳይቀር እዛው አብረው የሚመደቡ ሆነዋል። አንዳንዶቹ ወደውም ይፈልጉታል፣ እንደዛ መጠራትን ይፈልጋሉ፣ ግን ጂኦግራፊካሊ በዛ መንገድም የሆኑ ናቸውና ይሄኛው አስቸጋሪ ስለሆነ ነው። ለዚህ ሁሉ ደግሞ አንድ ነገር አለ። ኢዮብ የአሜሪካው ፕሬዚዳንት ዶናልድ ትራምፕ
ዲፕሎማሲ ትሩ ስትሬንግዝ የሚሉት ነገር አለ። እየተደራደርክ ወይም ደግሞ በዲፕሎማሲያዊ መንገድ እየሄድክ ግን ጉልበት ጡንቻ ሊኖር ይገባል ነው። ኢትዮጵያም በዚህ ውስጥ ይሄን ታስበዋለች። ኦፍ ኮርስ የምታስብ ሀገር ናት የሆነች የመጣችውም እንደዛ በሚሊታሪውም በዲፕሎማሲውም በደንብ ዲፕሎማቲክ ላይ ትሰራለች። የመካከለኛው ምስራቅ ሀገራት በደንብ እየመጡ ነው ወደ ኢትዮጵያ የምታውቃቸው መሪዎችም እነሱ አለ እንደ ሚሊታሪም ላይ እንደዚህ አይነት ስራዎች አሉ። ይሄ ሆኖ ምንድነው በአሜሪካና በኢራን መካከል ያለውን ውጥረት ተመልካቾቻችን በኤክስፔክት ስለሚያደርጉ እሱንም ማንሳት ስላለብን ነውና ፕሬዚዳንት ዶናልድ ትራምፕ እየተደራደረን ካሉ በኋላ እንግዲህ ለኢራን አስከፊ የሆነ እለት ይፈጠራል አሉ። ትንሽ የጦር መሳሪያዎቻቸውን የማስጠጋት ነገር ከዚህ ቀደም አንስተናታል። ዩኤስኤስ አብርሃም ሊንከን የምትባለው እጅግ አደገኛ ጦር መርከብ ኒውክሌር ፓወርድ ጭምር ነች። እሷ አለች ዶክ አድርጋለች ህንድ ውቅያኖስ አካባቢ ናት ትባላለች። ከዛም ባሻገር ደግሞ በጣም ሪሰንት በሆነው ፖለቲካ በካሪቢያንና በፓሲፊክ ሰላማዊ ውቅያኖስ አካባቢ የነበረችው ከሜዲተራኒያን ባህር ተነስታ እዛ ሄዳ እንግዲህ እነ ኒኮላስ ማዱሮን መንግስትም ያነሳችው ናት። ዩኤስኤስ ጀነራል አርፎርድ የምትባላለች እሷንም እንልካለን በጣም ባፋጣኝ የሚል ሀሳብ ሰጡ። ይሄ የሚሆነው ግን ኢራን ካልተደራደረች ነው የሚል ሀሳብ ሰጡና ይሄኛውም ወደኛ በደንብ ይመጣል፣ ወደ አፍሪካ ቀንድም ይመጣል፣ ወደ አፍሪካ ጉባኤም በደንብ የሚታይ ጉዳይ ሊሆን ይችላል። ግን ይሄኛውስ ትንሽ እንዴት ይታያል ካለ አንተ በደንብ ነው ያብላላው ረጅም ጊዜ ስለሰራበትም ነው። እኔ ሁሉ ጊዜ የሚገርመኝ የትራምፕ ኤንቢሲ ይሰራል በዚህ ጉዳይ ላይ በጣም ትክክለኛው ክሪቲካል ነገርንም ወደ ህዝብ ማድረሳችሁ እጅግ ክብር ይገባዋል። ለምን ብዙ ያለበለዚያ ዝም ብሎ ትክክለኛው ነገር ሳይደርስ ፖለቲክስ ካሉባልታ የማይዘልበት ሁኔታ ይኖራልና ከፍ ባለ ደረጃ ረጅም ጊዜ ይሄን ማድረግ በእውነት ትልቅ ክብር ይገባዋል። ለማንኛውም የዚህ የአሜሪካንንና ወደ ይሄ ኦሪየንታል ህዝቦች ወደ ምስራቅ ህዝቦችም ጭምር የዲፕሎማሲና ከኢራን ጋር ያላትን ግንኙነት መከረኛው ኢራን አንደኛ በውስጥ የፖለቲካና የኢኮኖሚ ቀውስ፣ በውጭ መፋጠጥ፣ የኒኩለር ፖሊሲዎች፣ የአብዮቱ ግቦች፣ ቀጣይ ትውልድ ፈተናዎችም ጭምር እነዚህ ተደራርበው ነው ያሉበት ሁኔታ የሚገባኝ። አንዳንዴ ደስ የሚል ሁኔታ ውጥረቶችን የሚቀንሱ ሲግናል የሚመስሉ ጉዳዮችን ትሰማለህ። ወደ ዲፕሎማሲ ግንኙነት ወይም ደግሞ ወደ ድርድር ይሄዳሉ። ከዛም አሳሪ የሆኑ ትሪቲዎችን ይፈራረማሉ ብለህ ስታስብ ደግሞ ተመልሶ ይቀለበስና ሌላ ጠዋት ላይ ቢና የምንሰማው ሌላ የሚል አይነት ነገር ሰማለኝና እዚህ ላይ ሁለቱንም በተናጠል ማየት ተገቢ ነው እንደኔ። ለምን የኢራን ውጭ ጉዳይ ሚኒስትርም በዝርዝር የሄዱበት ሁኔታ ስለነበረ የትራምፕ በጣም ወደር የሌለው ፍላጎትም ጭምር ምንድነው የሚለውንም ጭምር ማየት ተገቢ ስለሚሆን ነው። የዲፕሎማሲን ሁኔታ ሀያል ስለሆን ሁሉንም ታሳካለህ የሚል ነገር አንተ ያልከውን ተንተርሼ ነው መናገር የምፈልገው። ግን እኮ ዲፕሎማሲ የትኛውንም ያህል አቅም ቢኖርህ በዙ መንገዱ ከዓለም ህግጋት ጋር መስማማት ሲችል ነው። የሆነን ርዕሰ ብሔር መሪ እንደ ልብስ አምጥተህ በራስህ ፍርድ ቤትና ችሎት አምጥተህ ከዛ በኋላ ደግሞ የኒኩለር ጉዳዮችን ጭምር አንተ ብቻ እየታጠቅ ሌላኛው ደግሞ አኒኳል በሆነ ደረጃ ዝቅ እንዲል ለማድረግ መሞከር ወይንም ደግሞ ይሄ ከ17ኛው ክፍለ ዘመን ጀምሮ የፖለቲካ እውነታዎች ውስጥ አንዱ የፈረንሳይ አብዮት ያበረከተው የፖፑላር ሶቨርኒቲ ጉዳይ የህዝብን የከፍታ ሉዓላዊነትን ጉዳይ በሙሉ እየጣስክ ከዛ በኋላ ደግሞ ርዕሰ ብሔሬና ሀገሬን ከፍ አደርጋለሁ ማለት ግጭቱ ብዙ ነው የሚሆነው። ከዛም በኋላ ባለ የዶሜስቲክ ህግጋቶች ደግሞ ጭምር ይሄ ስቴት ቻርጅ የሚሉት በተለይ የጥገኛ የሆኑ ግብር አከፋፈላቸው ኦልሞስት ዳሃጠል የሆነ ፖሊሲዎችን ጭምር ተግባራዊ ይሄድ ከመሄድ መናጋትን አምፕሊፋይ ማድረግ ይሆናል እንደኔ ግምት። ለምን ፖሊሲዎችን ሪቪው ማስራትና በጥንቃቄ መመርመር ተገቢ ይሆናል። ለምን አሜሪካን ትልቅ ነገር ለዓለም የዓለም አቀፍ ግንኙነት አበርክቷል። እንደዛውም ደግሞ የተቀለበለበት ጊዜ ነበር። እንደዛውም ደግሞ ፖፑሊስት የሆኑ ስርዓትና መንግስቶች ለዘመናት እየተቀባበሉ ሄድበት ሁኔታ ጭምር አለ። በኢራን በኩል ደግሞ ስትመለከተው የትኛውንም የአሜሪካን እውነታዎች አልቀበልም ማለት ሁኔታዎች ጭምር አለ። እዚህ ጋር ባለፈው አንድ አስተያየት ሰጪ እነዚህ ምነካቸው አሜሪካና ኢራንን እኩል ያደርጋሉ እንዲህ ሲል አይቻለሁ። ግን ፖለቲክስ ኖብል የሚያደርገው አንደኛው ይሄ የሉዓላዊ እኩልነትም ጭምር ነው። ቢኒያም ኢዮብም ቢልጌትም ሰው በመሆናቸው እኩል ናቸው።
ኖት በኢኮኖሚ ወይም ደግሞ በተለያየ አካላት። ይሄ ኖብል የሆነ ጉዳይ ነው። ለምን ዩኒቨርሳል የሆነ እኩልነትን ጭምር ነው የምታየው። ስለዚህ ግን ኮምፓራቲቭሊ በኮምፓራቲቭ ፖለቲክስ መለያየታቸውን ጭምር የውስጥ የፖለቲካ ሁኔታቸው፣ የውስጥ ማህበራዊ ሁኔታቸው፣ የውስጥ አደረጃጀታቸው ግን በኩል ሉዓላዊነት ላይ እኩል ቢሆኑም ይለያያሉ ብለህ የምተነትንበት ይኖራል። ስለዚህ ይሄ ናይቭ የሆነ ዝም ብሎ በየዋህነት እኩል አድርጎ የማየት ብቻ ጉዳይ አይደለም። ስለዚህ ኢራን ላይ ደግሞ ሁሉም የአሜሪካን ሁኔታዎችን አለመረዳትና በፍጹም በአደገኛ ጠላትነት መፈረጅም ጭምር ሌላኛው አደጋ ነው። ስለዚህ ሊወይ የትኛው ነው የቱ ቦታ ላይ ነው መደራደር የሚቻለው የሚለውን ነው። እዚህም ላይ አንድ የትራምፕን ፍላውስ ህጸጾች ማየት ተገቢ ነው። ለምን ይሄኛውም መሰረታዊ የኩል ሉዓላዊነትን ስቴት አቲኳል ፉቲንግን ማክበር ካልቻልክ ወደ የትኛውም ዲፕሎማሲ ድርድር ልትጓዝ አትችልም። መጀመሪያ እኩል በሉዓላዊነት ላይ መሰረት ያደረገ ግን በብሔራዊ ጥቅሞቻችን ውስጥ መጣረስ ውስጥ የወደቀብን አገሮች ነን። ልንተዳደርና ልንስማማ የምንችለው ቤዝድ ኦን ኢንተርናሽናል ሎ ነው ማለት ስትችል ምናልባትም ለንግግር በርን ከፍተሃል ማለት ነው። ወይም የመሳሪያ አቅምህ የኢኮኖሚ አቅምህ ከሌላው ከፍ ስላለ ይሄ የጫኝና የአውራጅ አይነት ነገር ወይም ደግሞ ሃይራርኪ አለው ብለህ የምትረዳ ከሆነ ግን የቅኝ አገዛዝ አይነት አስተሳሰብ ነው በውስጥ ያለው ማለት ነው። ያ ደግሞ እጅግ አውዳሚ ዓለምን በጣም ለጨለማ ስርዓት በሁለተኛው ዓለም ጦርነት ውስጥ አስተላልፎ የሰጠ የሰዎችን የመፍካት እድልን በሙሉ ያከሰመ ሆኖ ታየዋለን። ስለዚህ በኩል ሉዓላዊነት ላይ ኢራንም የራሷ ሉዓላዊ ክብር ያላት የውስጥ ፖለቲካዋና ጥያቄ ያለባት አንድ ሀገር ስትሆን አሜሪካንም ጭምር እንደዚሁ የፖለቲካ ስርዓተ ማህበር እንደሆነች ጭምር ልታስማማ የምትችልበት ጠባብና ብሪጅ ልታደርግ የምትችልበት ጉዳይ መሰረታዊ ይሄ ጉዳይ ነው። ያለበለዚያ የአንተን ትእዛዝ ለመቀበል ብቻ ከሆነ ኢራን ያንን ሁሉ ምስቅልቅልና ረጅም ጉዞ ውስጥ ባልተጓዘች ነበር። የኢራንን ጉዳይ ብቻ ደግሞ አሜሪካን የምትቀበል ከሆነ የአሜሪካን ፕራይድ ሂስትሪ የምንለው ሰብአዊነት፣ ነጻ ገበያ ዋሪቨር የነበሩበት የኮንስቲቱሽን ምናምን የምትለውን በሙሉ መካድና እውቅና ለመስጠት ላይ መሰረት ያደርጋል። ስለዚህ የእሴት ዋጋ መሰጣታት ምናልባትም የተቀራረበ ንግግሮችን የመፍጠር ነው። እነዚህ የስጋት መጋረጃዎች ከተገለጡ በኋላ ደግሞ የሚቀጥለው በምን አይነት ቦታ ማነማን ተመልካች ባሉበት ንግግሮችን ማካሄድ እንችላለን። ለምን ስጋቶችን ቀርፈናል፣ ሴኩሪቲ ዳይላማዎችን ዝቅ እንዲሉ አድርገናል በተለያየ ባህር መልክ። ከዛ በኋላ የሚቀጥለው ደግሞ የሰሚት ዲፕሎማሲ ጉዳይ ይሆናል። እነማን ታዛቢዎች አሉ፣ ለእኔም ለሱም የማያዳሉ ወይም ደግሞ ኪ ኤሪያዎቻችንስ ኳይትም ይሁን ሰክሬት በሚስጥርም ይሁን በአደባባይ የሚሉት ጉዳዮች ላይ ማቹርድ የሆነ አቅምን ይጠይቃል ብዬ አስባለሁ። በዚህ ኢራን ውስጥ በጣም የበቁ ሰዎች እንዳሉ አነባለሁ። በጣም በእርጋታ ጭምር መናገር የሚችሉ የስጋት አቅማቸው ከብሔራዊ ደህንነት ብቻ የተነሳ እንደሆነ መናገር የሚችሉ በሃይማኖታዊ፣ በባህላዊ፣ በሳይንሳዊ መልኩ የታረቁ ማለት የተሰበረ ማለት ወደ ውስጥ በጣም ተመልካች የሆነ ከኛ ባህል ጋር የሚስማማና በርህራሄ እንድታየው የሚያደርግ የኢራን የፖለቲካ ሁኔታ ነው ያለው። ከዛ በተዘለለ ደግሞ የአሜሪካን የውስጥ ታሪክና ለዓለም ያበረከተችውን ስትመለከት እንዲሁ መቀጠሏ እንዲያኮራህ የሚያደርጉ ጉዳዮችም ጭምራሉ። እነዚህም ፖዚቲቭ ሳይዶች ሊንክ ማድረግ መቻል ምናልባትም ሴኩላር የሆነችው አሜሪካ ይሄ ሃይማኖታዊ ስርዓተ መንግስትን ሳይሆን የሊበራል ዲሞክራሲ ብቻን ባለቤትና ያንን ለዓለም ያበረከተች ሀገር ምናልባትም ከዚህ በተለየ ነን ሴኩላር የሆነችው ሃይማኖታዊ ስርዓተ መንግስትና ለባህላዊ እሴቷ ትልቅ ቦታ የምትሰጠው ግን ሉዓላዊነት ማንም ሊነፍጋት የማይችለውን እንደማይነፍጋትም ጭምር በታሪክ በተደጋጋሚ ያሳየችውን ሀገር እኩል ለማነጋገር መሞከር ሪሊ በጣም ጀግንነትን ይጠይቃል። የሚሊተሪ ጀግንነት ብቻ ሳይሆን ምናልባትም ለዓለም ሰላምና ውጥረት መቀነስ የራሱ አስተዋጽኦ አለው። እነዚህ የተለያዩ ፖሎች መቀነስ ከተያሉ ሰፈር ላይ የምታያቸው መረጋጋቶችን ይፈጥራል። እዚህ ሆርን አፍሪካ ውስጥም በለው ሱዳን ውስጥም በለው ሚድል ኢስትም ላይ ጭምር የመረጋጋት እድሉን ከፍ እያደረገው ይመጣል። ቅድም ያነሳው ደግሞ የኢትዮጵያ የዚህ ሆርን አፍሪካ ጉዳይ ላይ በተመለከተ ኢትዮጵያ ትልቁን ቦርደር ከሱዳን ጋር ትጋራለች። ስለዚህ እያንዳንዷን የሱዳንን ጉዳይ በአንክሮ እንደምትመለከት የሚታወቅ ነው። ለምን ትልቁን ቦርደር የሚጋሩን አካላት የውስጥ የፖለቲካ ዳይናሚክሳቸው ተዋርድሳስ ወደ እኛ ምን ሊያመጣ ይችላል የሚለውን በንቃት መከታተል፣ ውሳኔ መውሰድ ኖት ስፓዮኔጅ ኦፍ ይሄ መሰለል አይነት ነገር ብቻ ሳይሆን ወደኛ ሊያመጡ የሚችሉትን ጭምር መስራት የኢትዮጵያ ዲፕሎማሲ
አንደኛው ማሳያ ስርዓት ማሳያ ነው ብዬ ነው ማምነው እኔ። ስለዚህ ይሄ እንዴትም አድርገህ ልተረጉሟችሁ በእኛ ቦታ አሜሪካንስ ተገኝታ ቢሆን በእኛ ቦታ ሌሎች የዌስት አፍሪካ ሀገራት ተገኝተው ቢሆን ከዚህ ያነሰ ስራ ከሰሩ የዜጎቻቸውን ህይወት ባልባሌ ሁኔታ ላይ እንደተውት የሚያሳይ ይሆናል። ስለዚህ ስራው ነው ይሄንን ዲዩቲ አሳይንድ ቱ ዘ ስቴት ለስርዓትና መንግስቱ የተወነው አካሄድ ነው። ስለዚህ እዛ ላይ በንቃት መከታተል፣ አቋም መውሰድ፣ ለማደራደር መሞከር፣ ብሔራዊ ፍላጎትም ተገን ሆኖ ማቆምም ጭምር ነው ቢኒያም ወሳኙ ጉዳይ ነው ብዬ የማስበው። ያ ልክ ነው። እንደዚህ አይነት ነገሮች ሲነሱ እንዳልከው ነው አንድ ሀገር የራሱ ፍላጎት የራሱ ጥቅም የራሱ የሚደግፈው ኃይል ወይም ደግሞ ምንም አይነት ነገር ሊሆን ይችላል ከጥቅም አንፃር ምንም ስራ ልትሰራ ትችላለህ። ግን እንደ ኢትዮጵያ ያለ ሀገር ደግሞ በአብዛኛው ኢትዮጵያ እንደምታውቀው ነው ምን ነገር አይደለም ያውቁታል ተመልካቾቻችን ከሁሉም ጋር በሰላም የመስራት ፍላጎት ነው ያለው። ይሄኛውን ደግፋለሁ ይሄኛውን ጠላለሁ አይደለም። ሲመጡ ያው ምላሽ ይሰጣል። በሚሊታሪም ሆነ በየትኛው መንገድ ምላሽ ይሰጥ ነው። ያሰበችውን ሳታሳካ ቀርታ አታውቅም ኢትዮጵያ። ዱላ ይበዛባታል ኦፍ ኮርስ በዚህም በዛም ከራሷ በወጡ ልጆቿም ከራሷ ተገንጥለው በሄዱ ኃይሎችም እንደዚሁም ደግሞ በሎቢስት አማካኝነት እንደዚህ ይታወቃል። ግን ኢትዮጵያ ደግሞ የማርገብ ፖለቲካን በመስራት ትታወቃለች። ምክንያቱም ብሔራዊ ኃላፊነትን የምትወጣው ይሄ አፍሪካዊ ሚናን መወጣት የምትችል ሀገር ናት፣ የምትፈልግ ሀገር ናት። ለመሻቷም ጭምር አዎ በቃ ይሄ በሪጂናል ኢንቴግሪቲ በደንብ አረባዊ መሻት የላትም። ለምሳሌ አውሮፓዊ መሻት የላትም። አፍሪካዊ መሻት ላይ ነው ትልቁን ቦታ የምትሰጠው። አንዳንዱ አፍሪካ በቃ ቲፒካል አፍሪካ ሆኖ በቃ ከአፍሪካ ውጭ ሌላ ማንነት እንደሌለው እያወቀ አረብ የመሆን ፍላጎት ያለው አለ። እሱ እንዳለ ሆኖ ነው እና ምናልባት የአሜሪካና የእስራኤል የኢራንን ጉዳይ ስታነሳ ብዙ ነጥቦች አሉ። እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደምታውቀው ሄደው ነበረ ወደ ዋሽንግተንና ከትራምፕ ጋር 6 ጊዜ አሜሪካ ምድር ሄደዋል። ትራምፕ እስራኤል 1 ጊዜ መጥተው ነበረ። በአመት ውስጥ ለ7ኛ ጊዜ ያህል ተገናኝተዋል። በዚህ ሁሉ ሲያወሩ ኢራን ታሳቢ ነበረች። በኢራን ጉዳይ ላይ ተመካክረዋልና በአሁኑ ውይይታቸው ትራምፕና ኔታንያሁ ይሄ ነው የሚባል ነገር በኢራን ጉዳይ ላይ አልተነጋገሩም። ዲፕሎማሲ ጥሩ ነው፣ ዲፕሎማሲ መቀጠል አለበት፣ አሁንም እድሎችን ሰጥቻለሁ የሚል ሀሳብ ነው ፕሬዚዳንት ዶናልድ ትራምፕ የሰጧቸው ለጠቅላይ ሚኒስትር ቤንያሚን ኔታንያሁና እንግዲህ የተባለው ይሄ ነው። ግን ዊ ዶንት ነው ምን ሳምታይምስ አንዳንድ የዲፕሎማሲ በዝግም አውርተው ስለነበረ ይችኛዋን ትራምፕ በትሩዝ ሶሻል ሚዲያቸው ላይ ስለጻፉት ነውና 3 ነጥቦች አሉ። አንደኛው የኒውክሌር ጉዳይ ነው። ኢራንም በሯ ክፍት ነው፣ ስለ ኒውክሌር እደራደራለሁ ብላለች። ሁለቱ ግን እንዳትነኩብኝ ብላለች። የሚሳኤል ጉዳይና በእሷ የምትፈልገውን ቀደም ያነሳው ነገር የምትፈልገውን ኃይል የመደገፍ መብት አለኝ፣ ሉዓላዊ ሀገር ነኝ አለች። በቃ ምንም ማድረግ አይቻልም። አማጺም ተባሉ ምን ግን እንደ ሉዓላዊ ሀገር ራሷም ጥምረት ያስፈልጋታል። ምንም በሁለቱ እንዳትመጡብኝ አለች። እንዴ እነ እስራኤልም ሚሳኤል እየታጠቁ ኒውክሌሩን አናቀም። እንግዲህ ያው ኦፍ ኮርስ አልነገረችንም። እስራኤል የምትባል ሀገር ኒውክሌር የላትም ብሎ ማሰብ ከባድ ነው። ግን ስላልነገሩን ኦፍ ኮርስ ከ90 በላይ እንዳላት ይታወቃል። እስከ 200 ያደርሱታል ኦፍ ኮርስ አላት። መንግስቷ ግን እንደ ስቴት ይፋ አያደርግም። አዎ ግን ሚሳኤል አትታጠቁ ይሏታል። በሁለቱ ጉዳይ ላይ አልደራደርም የሚል ሀሳብ ነው ያለውና ይሄኛ ብዙ እንትን ባንልበትም እኔ አንዳንዴ ይገርመኛል ኢራንና አሜሪካን በቃ ሀገር ቅድም ባነሳው መንገድ እኩል የሚያደርጋቸው በመንግስታቱ ድርጅት ጥላ ስር ሆነው መነጋገር የሚችሉ አገራት ስለሆኑ ነው። ከዛም በኋላ ማን ነው እንትን ያለው ማን እንደ የጦር መሳሪያ ኢኮኖሚ ምናምን ካልን ልዩነት አለ። ኦፍ ኮርስ በቃ እንደዚህ አይነት ነገሮችን ዲቴል ሁሉ አክቹሊ ሰው ያውቃል እያወቀ አሜሪካና ኢራን የምናወዳደር ሰዎች አይደለም። ዲቴል እናውቃለን። ኢራን ምንድነው ያላት፣ አሜሪካ ምንድነው ያላት፣ ሁለቱ አይጠፋፉም ወይ ይጠፋፋሉ። ብዙ አንደርስታንዲንጉ አለን። የኢራንና የእስራኤልን ልዩነት በደንብ እናውቃለን። ግን ፖለቲካሊ ግን ከፍ ብሎ ነው እኛ ዓለም አቀፍ ፕሮግራማችን እንደምታውቀው ፖለቲካሊ ከፍ ብሎ ነው የሚወራው። ከዛ አንፃር ነው እንጂ የጦር መሳሪያ ቆጠራ አሜሪካ 5500 ኒውክሌር አላት፣ ኢራን ሊኖራትም ላይኖራትም አይችልም እያለን ግራና ቀኝ ኮምፓሬንድ ኮንትራስት የማድረግ ፖለቲካዊ አዝማሚያም የለውም። ከዛ አንፃር ሰዎች እንትን ይላሉ። የሚገርም እዚህ ላይ የአሜሪካ መንግስት ወሳኝ ለምሳሌ የዓለም የግሎባል ዋርሚንግ ላይ የዚህ የጋራ የሆኑ ህዝብ ዓለም አቀፋዊ ጉዳዮች ላይ የሚወስደው ዳተኝነት ጭምር
የዲፕሎማሲያዊ ጥረቱን ኢንተርናሽናል ሎ መሰረት አድርጎ ለማከናወን ዳተኛ መሆኑ አይሲሲ ኮርት ላይ ለምሳሌ ያለውን አቋም የተለያዩ ድንበር ተሻጋሪ የሆኑ ጉዳዮች ላይ ይሄ ዱዋሊስቲክ ስቴት መሆኑን ጭምር የዓለም አቀፍ ተግባቦትና ስምምነቶችን ጉዳይ በህጉ ለመፈጸም ቃል የማይገባ ሆኖ የምታይባቸው ጉዳዮች አሉ። እነዚህን ተመልክተህ ደግሞ የዲፕሎማሲን ፓወር ለማወጅ መሞከር የሚቻል አይደሉም፣ የሚስማሙ አይደሉም፣ ተጻራሪ ህልሞች ናቸው። የዲፕሎማሲ ሀያልነት የዓለም ስርዓትና መንግስታዊ ሁኔታዎች እንዲጎለብቱ ማስቻል ሲችል ነው። ከዛ ውጪ ከሆነ ግን የሚሊተሪና የኢኮኖሚ አቅም ብቻ ስላለ ያየኸውን ሁሉ አደጋ ውስጥ የመክተት ሁኔታ ይፈጥራል። ይሄ ደግሞ ውሎ አድሮ ለአሜሪካን ጠቃሚ ሁኔታን አይፈጥርም ብዬ ነው የማስበው። ለምን በጸረ ሽብር ትግል በርካታ ህይወቶች ጠፍተዋል። በርካታ ሀገርና ህዝቦች መንግስት አልባ ሆነዋል። ከገቡ በኋላ ረጅም ጊዜ ሁሉ ይወስድባቸዋል ጣልቃ የመግባት ጉዳያቸው፣ የመውጣት ጉዳያቸውም ጭምር። ሶማሊያ ውስጥ ፌለሪቲ ገጥሟቸዋል። ሌላም ቦታ ላይ ዓለም ላይ ይሄ ኦፌንሲቭ የሚሆን ዲፌንሲቭ ሪያሊዝም የሚሉት ጉዳይ አለ። በየሰፈሩና በየቀጠናው ላይ የአሜሪካን ፍላጎትን ብቻ በተመለከተ ለመስራት መሞከርም ጭምር የራሱ መጥፎ ገጽታዎችን ጭምር አምጥቷል። ስለዚህ እነዚህ ላይ አለመተባበር መቻል ብሔራዊ ፍላጎቱን ጠንቀቀህ እንድታየው ያደርጋል የአሜሪካን። በተጻራሪ ግን ኢራን እና የቀጠናው የአለመተማመን ደረጃ ከፍ ባለ ቁጥር ሁሌም የሚሰራ ሎጂክ ነው። ቀጠናዊ እውነታዎች ስጋቶችን ከፍ ሲያደርጉ ወይ የመታጠቅ አቅምህን ከፍ ካላረግ ነገ አደጋ ነው የሚገጥመ። ኢንፋክት ሲስተሙ እንዳለ ዘሆል ስትራክቸር ሁሌም እርግጠኛ የምትሆንበት አይሆንም። ኦርጋናይዝድ የሆነ ቦዲም አታገኝበትም። በአንድ ኦርጋናይዜሽን ውስጥ መስራት ዓለም ሁሉ በኦርጋናይዜሽን ይመራል ብሎ ከማመን የተለያየ ነው የሚሆነው። እነዚህን መሰል ጉዳዮች ላይ የቀጠናዊ ስጋቶችን በጋራ ለመቀነስ መሞከር ነው የሚድል ኢስት ወሳኝ ዲሳይሲቭ ቪክቶሪ ብዬ የማስበው እኔ። ያለበለዚያ ግን እበላለሁ ስትል አንተም አቅምህን ማጠንከር ግዴታ ይሆናል። ጥንቸል ባትፈጥን ያው አነር ይበላታል። የግድ መፍጠን አለባት አይደል? ህይወቷን ለማትረፍ የሰው ልጅ ለመኖር በጣም በጥልቀት ማሰብ አለበት። ለምን ሰርቫይቫል ትሎ አይምሮ ስለሆነ ጭምር ማለት ነው። ያን ማድረግ በራሱ ጥንካሬ የሚጨምርልህ ቢሆንም ግን ስጋቶችን በስምምነት የመቀነስ ጉዳዮች ፑር መሆኑ ሁሌም ሚድል ኢስት የሽብር የስርዓተ መንግስቶች አለመስማማት፣ የተፈጥሮ ሀብትን ለራስ ጥቅም ብቻ ማካበት፣ ህግና ስርዓትና መንግስታዊ ሁኔታዎች የማይሰሩበት መሆን የኢንተርናሽናል ሎ እንዲያውም አንድ ኢራን ውስጥ የተማረ ልጅ አውቃለሁ ዶክተር እና ምንድነው ያለኝ ሪቨርሱ ነው የሚሰራው ኢንተርናሽናል ሎ ሳይሆን ፖለቲክስ ነው ብቻ የሚሰራበትና ሁሌም የዳይናሚክስ ኦፍ ኮንፍሊክቱ ስጋቶችን ከፍ የሚያደርጉበት ነው። ስለዚህ ከላይ ሀገር ታጥቋል አልተላቅጧል፣ በኒኩለር ትሪቲ ላይ መሰረት አድርጓል አላደረገም ከማለት ይልቅ እንዴት አልገር ነው ለሚቹዋል ጌን የምንሰራው የሚሉት አካላት በሁሉም ስርዓቶች ውስጥ የተገደሉ ወይም የታፈኑ መሆናቸው ጭምር ኔታንያሁ በተለያየ መልኩ የወሰዷቸው አቋሞች ራዲካል ሲያሰኛቸው ግን ሰላም ወዳድ የነበሩ የእስራኤል መንግስቶች ደግሞ እንዲወገዱ የተደረገበት ሁኔታ አለ። ስለዚህ ከዚህ ጡዘት ዝቅ የማድረግ ሁኔታ መኖር አለበት ብዬ አስባለሁ። በተረፈ ኔታንያሁ ሁሌም የአሜሪካንን ፖለቲክስ ድክመቶች ለራሱ ጌን መጠቀም የሚያስችል እዛው መማሩ ለምዕራብ ጉዳዮችም ጭምር ቅርብ መሆኑ ፍጹም ሊደራደርበት ከማይፈልገው ውስጥ አንዱ አንድ ዲሞክራት የሚሆን ዲሞክራት የሆነ የእስራኤል ብሔረተኝነት መሆኑ ጭምር ሁኔታዎችን ይባስ አባብሷቸዋል። ስለዚህ ከዚህ መቀነስ የሚቻለው ስጋቶችን መቀነስ ይቻል ብቻ ነው ቢኒ። እንደ ሆነስትሊ ስፒኪንግ ግን ብዙ ነገሮችን ስትመለከት ብዙ ነገሮችን እንትን ማለትም ላያስፈልግ ይችላል። ግን አሁን ባለው ሁኔታ ቅድም ባነሳው መንገድ አንተን የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺና ፕሬዚዳንቱ ማሱድ ፔዜሽኪያን የሚያነሱት ሀሳብ በጣም የለዘበ ፖለቲካ በዓለም አቀፍ ሕግ የመንግስታቱ ድርጅትን ቻርተር እየጠቀሱ ነው የሚያወሩት። በጣም በሉዓላዊነት ግንዛቤ ውስጥ ሆኖ ነው የሚያወሩት እና የትኛው ነው ትላለህ? አንዳንዴ ምንም ጥያቄ የለውም እኮ የነ ስቲቭ ዊትኮፍ የአሜሪካ የመካከለኛው ምስራቅ ልዩ ተወካይና ጃሬድ ኩሽነር የሚባሉት የትራምፕ ተወካዮች ሁለቱ ዱ ዲስ ኤንድ ኖት ናው የሚሉት ኢራንን መተው ይሄን ኒውክሌር መታጠቅ የለብሽም፣ ሚሳኤል መታጠቅ የለብሽም፣ ሄዝቦላ መደገፍ የለብሽም ነው የሚሉት። እነዚህኞቹ ደግሞ የሚያነሱት ሀሳብ በዚህ መሰረት እኛ መብት አለን እንደ ሉዓላዊ ሀገር እያሉ ነው የሚሄዱት እና
የትኛው ነው ትክክለኛው መንገድ የሚትለው ስታይ እነ ሰይድ አባስ አራግቺ ሐሳባቸው ይገዛል ምክንያቱም የዓለም አቀፍ ፖለቲካ ነው የሚያነሱት የመንግስታቱ ድርጅትን ይተማመኑበታል ባይጠቅማቸውም ግን አካሄዳቸው ሁሉ የመብት ጥያቄ እየሆነ መጥቷል በዛኛው በኩል ግን ይህን ታረጋለሽ አታረግም ካልሆነ ትመቻለሽ ነውና ይሄኛውን ስታወዳደር በጦር መሳሪያው ስታወዳደር አሜሪካ በጣም ማይቲ ፓወር ነው ያላት በቃ ዓለም ላይ ቁጥር 1 ነች ማይቲ ነች በቃ አናወዳደርም እሱ ለአሜሪካ ኢኮኖሚ ለአሜሪካ የጦር አቅም ሌላ ነው ግን አሁናዊ ሁኔታዎችን ስትመለከት በዲፕሎማሲው ግን የትኛው ነው ትክክለኛው ካለም አሰራር አንፃር ወይም ደግሞ የመንግስታቱ ድርጅት አለ ከሚለው ቻርተር አንፃር ብትል የኢራን ፖለቲከኞች የሚያቀርቡት ሀሳብ ገዢ ሆኖ ታገኘዋለህና አንዱ ልክ ሲሆን በሌላኛው ይሄ ይወቀሳል እንደዚህ አይነት ነገሮች አሉና ብዙ ጊዜ ሰዎች አክቹሊ ምን ይሆናል መሰለኝ ያው የሚፈልጉትን እንድታወራ ይፈልጋሉ ሰዎች ለምሳሌ አሁን እስራኤል በደንብ ከተመታች እስራኤል ተመታች ብለን እንታወራ አይደለም ግን ያለው ፋክት ነው ይሄ ቦታ ተላቪቭ ላይ ሃይፋ ምናምን ብለህ ታወራለህ በቃ it happened at the same time ደግሞ ቴህራን ውስጥ ብትመታ ናታንዝ ፎርዶ ምናምን ይባሉት ሲደበደቡ ተመቱ የወደመውን የነገሩን ይሄ ነው ይባላል ሶ ያለው ፋክት መናገር ግዴታ ሆኖ ሳለ ግን ሰው የሚፈልገውን እንድትነግረው ይፈልጋል እዚህ እኔ የሚገርመኝ ሁሌም አንድ የጀርመን የአሜሪካን ድምጽ ላይ የምትሰራ ረጅም ጊዜ የዛሬ አመት ገደማ ኢንተርቪው ስትደረግ ስርጭቱ የቆመበት ጊዜ አካባቢ ይመስለኛል ምኞቴ የኢትዮጵያ ህዝብ የሚፈልገውን እንዳይሰማ ነው አለች ማለት እውነታውን እንጂ መዳኛው እውነት ስለሆነም ጭር ሌኒን እውነት የሚጨበጥ ነገር አይደል እንዴ ይላል ብዙ የሶሻሊስት ስብሰባዎች ላይ ሁሉም ሰው እንዲያውም አንዳንዴ ፖለቲክስ ሙያ መሆኑ አብቅቷል ይመስለኛል እንዳንተ አሁን ረጅም ዘመን የሰራ ረጅም ጊዜ እንደዚህ በየቀኑ ያለም ኖር ኢቨንት እየተከታተለ ሁሉ ለህዝብ ከሚያቀርበው ይልቅ ኦልሞስት ሁሉም ሰው በዚህ ፖለቲካ ጥምቀት ውስጥ ነው ያለውና ግን ክሪቲካሉ ነገር የትኛው ነው ሐቁ የቱ ጋር ነው ያለው እንዴት ነው አንድ ፖለቲክስ ከሌላው የሚለየው ካለ ደግሞ አንተም ፕሮግራም መስማት አለበት ወይም ደግሞ መሰል ፕሮግራሞች ላይ ሙያታዊ ለምን ብዙ የበቁ ሰዎችንም ጭምር ያመጣ ስለምታይ ማለት ነው የተወራ ሁሉ እውነት ቢሆን ኖሮ ኢትዮጵያ የምትባል ሀገር በአሁኑ ሰዓት ባለፉት ዘመናት ብትን ብላ ጠፍታ ሌላ ዓለምና ሌላ ወራሾች ኖሮ እየሄድን ነበር ወይም ብዙ ነገሮችን ትመለከታለና ክሪቲካል ነገሩን መውደድ ከራስ ጋር የምታረገው አንደኛው ትግል ነው ሰዎች የፈለጋቸውን ፓክድ ኤንድ ሲልድ የሆነ ኮንስፓይረሲዎች ያወራሉ ግን ደግሞ አእምሮ የተፈጠረው ክሪቲካሊ ለማየት ነው ስለዚህ ክሪቲካል የሆነውን ድምጾች እየመረጠ ማየት የነዋሪው ምርጫ ነው የሚሆነው ግን ስቲል ካንተም ዋሰው ነገር ጥሩ አርገ ገለጽከው አእምሮአችንን መጠቀም ተገቢ ነው ያስባሉ ማለት ሐቁ የቱ ጋር ነው አይ ያልበለዚያ ስጋት ብቻ እየጨረጨረ አያለው አንዳንዴና እኔ ብዙ ሚዲያን አልከታተል መርጬ ነው ለማየት ሞክረው በቃ ሁሌ ስጋት ብቻ እንደ ቅርጫ ስጋ ያከፋፈሉ የሚኖሩ ሰዎችን አያለውና ከዛ ለመዳን ግን የግድ ክሪቲካል የሆኑ ድምጾች ወደ ህዝብ መድረስ አለባቸውና በዛ ነው የኤንቢሲን ትልቅ እድል እየከፈተ ያለው ብያስባለሁ ታንክ ዩ በጣም ዮብ እነዚህ ጉዳዮች በደንብ የጉባኤውም ሲጠናቀቅ ብዙ ሐሳቦች እንትን ይላሉ በቀናት ውስጥም ደግሞ የኢራንና የአሜሪካም ጉዳይ ሌላ ተቀይሮ ልናየው እንችላለን ወይ ሰላም ይወርዳል ወይ ደግሞ እንደተፈራው የሆነ ነገር ሊፈጠር ይችላል ዞሮ አዳዲስ ነገሮች ይቀጥላሉ በሚቀጥለው ፕሮግራማችን በደንብ እንመለስባቸዋለን ታንክ ዩ በጣም እኔም አመሰግናለሁ ውድ ተመልካቾቻችን ስትከታተሉት የነበረው ኤንቢሲ ዓለም አቀፍ ነው የአፍሪካ ህብረትን 39ኛውን ጉባኤ ጨምሮ እንደዚሁም በአፍሪካ ቀንድ ፖለቲካ ላይ ምን አይነት ሚናና ውሳኔ ሊያሳልፍ ይችላል የሚለውን በስፋት ዳስተነዋል ከዛም ባሻገር የአፍሪካ ቀንድ እንደዚሁም መካከለኛው ምስራቅ የግብጽ ፖለቲካ የኢራንና የአሜሪካ ውጥረት እስራኤል በዚህ ላይ ያላት ሚናና የመሳሰሉ ጉዳዮችን በስፋት አንስተናል የኢዮብ ዘውዴና ቢኒያም ካሴ አብራችሁ ቆይታ አድርገናል ቸር ጊዜ ይሁንላችሁ